የምንመለከተው ሀሳብ ምንድን ነው? የእግዚአብሔርን ቃል እንዴት ነው የምናጠናው? በምን አይነት መንገድ ነው ማጥናት ያለብን? ምን አይነት ዘዴዎችን እንጠቀም? ሞር ለመጠቀም ከቃሉ ለመጠቀም ደግሞ ለማስተማር ብቁ ለመሆን አንዳንድ ሀሳቦችን እናነሳለን። ዋና ዋና የሚባሉ ሀሳቦችን እናነሳለን። ዛሬ ሞር እንደ መግቢያ የሚሆን ነገር ነው የምንመለከተው። ኔክስት ዊክ ደግሞ የምንጠቀምባቸው ምሳሌዎች፣ መንገዶች፣ ዘዴዎችን እናነሳለን። መጽሐፈ ዕዝራ ምዕራፍ 7 ቁጥር 10 ላይ እንዲህ የሚል ተባለ። ዕዝራም የእግዚአብሔርን ሕግ ይፈልግና ያደርግ ዘንድ ለእስራኤልም ስርዓትንና ፍርድን ያስተምር ዘንድ ልቡን አዘጋጅቶ ነበር ይላል። ዕዝራ የምናውቀው ሰው ነው መጽሐፍ ቅዱስ ላይ። በተለይ አይሁዶች ከተማረኩ ወደ ባቢሎን ከተማረኩ በኋላ እግዚአብሔር በእሱ አማካኝነትና በነህምያ አማካኝነት አብዛኞቹን ሰዎች ወደ ይሁዳ ምድር የመለሰበት ሰው ነው። የእግዚአብሔርን ስራ የሰራ ሰው ነው። ምን ይላል እዚህ ላይ? የእግዚአብሔርን ሕግ ይፈልግና ያደርግ ዘንድ ደግሞ ያስተምር ዘንድ። ስለዚህ ሶስት ነገሮች ነው የምናየው። አንደኛ ይፈልግ ዘንድ የሚለውን ሌሎች ትርጉሞችን ብታየው ያጠና ዘንድ ይላል፣ ወይ ደግሞ የመረምር ዘንድ ይፈልግ የሚለውን። ከዛ ደግሞ ያደርግ ዘንድ ማጥናት ብቻ አይደለም ደግሞ ማድረግ። ከዛ ደግሞ ይቀጥልና ያስተምር ዘንድ። ስለዚህ ከማጥናት ይጀምራል፣ ከዛ በማድረግ ይቀጥላል፣ ከዛ ደግሞ ማስተማርን ደግሞ ያካትታል። ይህንን ለማድረግ ልቡን አዘጋጅቶ ነበር ወይም ዲቮትድ ነበረ፣ ተሰጥቶ ነበር ይላል አንዳንድ ትርጉሞችን ሳይና የዕዝራን ዝግጅት ያሳያል። ምን ለማድረግ? ሲሪየስሊ የእግዚአብሔርን ቃል ለማጥናት፣ ከዛ ደግሞ አልፎ ለማድረግ፣ ከዛ ደግሞ አልፎ ለማስተማር ያለው መስጠት ያሳያል። እኛም ሆፕ የምናደርገው ይህንን ስናጠና በዚህ ክፍል ውስጥ እግዚአብሔር ለእኛም ይሄ እንዲያደርግልን ቃሉን ለማጥናት እንድንሰጥ፣ ከዛ ደግሞ ለማድረግ፣ ከዛ ደግሞ ማስተማር የምንችል እንድንሆን እንዲረዳን ነው ማለት ነው። ስለዚህ የጥናታችን ይዘት መጀመሪያ ጠቃሚ ሀሳቦች፣ የጠቃሚ ነጥቦች ብዬ ያስኳቸዋሉ። እነሱ እናነሳለን፣ እነሱ ላይ ዲስከስ እናደርጋለን። ምንድን ናቸው? መጀመሪያ መጽሐፍ ቅዱስን ለማጥናት ስንጀምር ቀድመን ማወቅ ያለብን ወይ ደግሞ መያዝ ያለብን ሀሳቦች ምን ናቸው የሚሉትን መጀመሪያ ዲስከስ እናደርጋለን። ከዛ ቀጥለን መጽሐፍ ቅዱስ ስናጠና ደረጃዎች አሉ፣ የተለያዩ ደረጃዎች። እነሱን ነው በጥልቀት የምናየው፣ ስቴፖች የምንላቸው ማለት ነው። መጽሐፍ ቅዱስ እንዴት ነው ማጠናው፣ ከምን ልጀምር፣ ከዛ ምንድን ነው መከተል ያለበት፣ ከዛ ምን ላደርግ የሚሉትን ሀሳቦች እናያለን። መጀመሪያ እነዚህን ሀሳቦች ጠቃሚ ነጥቦች ያልናቸው እሱ እንመልከት። እነዚህ ጠቃሚ ነጥቦች ብዙ ጊዜ ሰዎች ኢግኖር የሚያደርጓቸው ሲምፕል ሀሳቦች ናቸው፣ አብዛኞቻችን የምናውቃቸው ናቸው፣ ግን በቃ አቴንሽን የማይሰጣቸው እና ከነዚህ ምክንያት ነው ብዙ ሚስቴኮች ወይ ደግሞ ጥፋቶች የሚሰሩት የእግዚአብሔርን ቃል ስናጠና ማለት ነው። ስለዚህ ኢምፖርታንት ናቸው። ለዛ ነው እዚህ ላይ ዲስከስ የምናደርጋቸው። የመጀመሪያው ሀሳብ ምንድን ነው? መጽሐፍ ቅዱስ የምናጠናበት ዋና ዓላማው እግዚአብሔር የሚለንን ለመስማት ነው። ይሄ ምንድን ነው የሚያስቀምጥልን? አጀንዳውን ነው መጀመሪያ ሴት የሚያደርገው ማለት ነው። ስለዚህ መጽሐፍ ቅዱስ ስናጠና ፐርፐዙ ምንድን ነው? የምናጠናበት ዓላማችን እግዚአብሔር የሚለውን መስማት ነው። ለምንድን ይሄን ማስፈር ያስፈልገው? ሰው በተለያየ ሞቲቭ ነው ወደ እግዚአብሔር ቃል መጣው። በተለያየ ሞቲቭ ለማጥናት፣ ለመረዳት፣ ስለ እግዚአብሔር ለማወቅ፣ ስለ ዓለም፣ ስለ ሕይወት ለማወቅ ወይ ስለ መጨረሻው ዘመን ወይ ደግሞ ስለ እስራኤሎች ለመማር በተለያየ መንገድ ሰው ወደ እግዚአብሔር ቃል ይመጣል። ግን እነዚህ ሁሉ ጥሩ ናቸው፣ ጠቃሚ ናቸው። ግን ኮምፕሊት የሚሆነው ጥናታችን ሙሉ መሆን የሚችለው መቼ ነው? እግዚአብሔር የሚለኝ ነገር ምንድን ነው፣ ጌታ ለእኔ ሊናገር የሚፈለገው ነገር ምንድን ነው የሚለውን ለማወቅ ያንን ፈልገን ስንመጣ ነው ጥናታችን ሙሉ የሚሆነው ማለት ነው። ብዙዎቻችን የምናውቀው ጥቅስ አለ። ዕብራውያን መልእክት ምዕራፍ 4 ቁጥር 12 ላይ የእግዚአብሔር ቃል ሕያው ነው የሚሰራም ሁለትም አፍ ካለው ሰይፍ ይልቅ የተሳለ ነው ይላል። ስለዚህ እግዚአብሔር ቃል ሕያው ነው። ይሄ የሚላቸው ለምንድን ነው? የዕብራውያን ጸሐፊ ኦልሬዲ ምዕራፍ 3 እና ምዕራፍ 4 ላይ ከብሉይ ኪዳን የተለያዩ ጥቅሶችን እየጠቀሰ ያስተምራቸዋል። በተለይ ከመዝሙረ ዳዊት ምዕራፍ 95 ከቁጥር 8 እስከ 11 ሄዶ ከእስራኤላውያን ታሪክ በመነሳት ብዙ ነገር ይነግራቸዋል፣ ይመክራቸዋል፣ ይጽፍላቸውን ሰዎች ማለት ነው። ከዛ በኋላ ሲጨርስ ሀሳቡን ሲዘጋ ምንድን ነው የሚለው? የእግዚአብሔር ቃል ሕያው ነው፣ በመጽሐፍ ተጽፎ ብናገኘው ዛሬም ይናገራል፣ ዛሬም ይሰራል፣ ዛሬም እንደኛ የሚለን ነገር አለ እና ስለዚህ ፐርፐዛችን ሁሌም ራሳችን ሪማይንድ ማድረግ ያለብን ነገር ምንድን ነው? ወደ እግዚአብሔር ቃል ስቀርብ እግዚአብሔርን ነው የምሰማው፣ ሕያው እግዚአብሔርን ነው የምሰማው፣ እግዚአብሔር ዛሬም በቃሉ ይናገረኛል ብለን ይህንን ሴት ማድረግ አለብን። ሁለተኛው ነጥብ ምንድነው? ከዚህ ጋር በማያያዝ መጽሐፍ ቅዱስን ማጥናት ማለት በጥልቀት ማንበብ ማለት ነው። ለምንድን ነው ይህን ሀሳብ የምናነሳው ስንል ብዙ ጊዜ ሰዎች ከፋፍሎ ነው የሚረዱት። መጽሐፍ ቅዱስን ማንበብ እና ማጥናት የተለያዩ ነገሮች ናቸው። መጽሐፍ ቅዱስን ማጥናት ፈልጋለሁ ግን ጊዜ የለኝም፣ ወይ ደግሞ የሆነ ሰዓት ላይ በቃ እግዚአብሔር ጊዜ ሲሰጠኝ አጠናለሁ ብለን እናስባለን እና ከዛ አንጻር ይህን ሀሳብ እዚህ ላይ ያነሳሁት። መጽሐፍ ቅዱስን ማጥናት ማለት ማንበብ ማለት ነው፣ ግን በጥልቀት ነው ማለት ነው። ልዩነቱ ምንድን ነው? ማንበብ ሆኖ ግን በጥልቀት ነው። ያ ማለት ምን ማለት ነው? ሞር ጊዜ ሰጥተነው እና ደግሞ እያሰብን እያሰላሰልን የተወሰነ ክፍል ብቻ ወስደን አጠር ያለ ክፍል ወስደን ብዙ ክፍል በአንድ የማንበብ ሳይሆን የተወሰነ ክፍል ወስደን እናደርገው ንባብ ነው
ለምንድን ነው ይሄ ያስፈለገን? የምናነብበት ጊዜ ላይ እያጠናን አይደለም ብለን እንዳናስብ ነው ፐርፐዙ። ኦኬ መጽሐፍ ቅዱስ ያነበብኩኝ ነው አሁን ግን እያጠናሁ አይደለም ብዬ እንዳላስብ። ሳነብ ራሱ እኮ እያጠናሁ ነው። ዴብዙ ይለያያል እንጂ አሁን የእግዚአብሔርን ቃል በማንበት ጊዜ ኦልሬዲ እያጠናሁ ነው። ስለዚህ ሞር ጊዜ በሰጠሁት መጠን ሞር እየገባኝ ይመጣል። ሞር ደግሞ ወይ ደግሞ ፓሴጆቹን ደግሞ እያጠበብኩኝ ብዙ ክፍል ከማንበብ ይልቅ ትንሽ ክፍል ሳነብ ደግሞ ጥናቴ ሞር እየጠለቀ ይመጣል። ከዛ አንጻር ነው እንጂ ትንሽ ሰዓት እንኳን ወስጄ የማነባት ንባብ እሷ ራሷ ጥናት ናት እና ሞር እሱን ለማሳደግ እንድንተጋ ማለት ነው። ሞር እሱን ለመጨመር እንድንተጋ። ስለዚህ እያንዳንዱ ንባብ ንቀን ወይ ደግሞ ዝቅ አድርገን እንዳናየው ራሱ ጥናት እንደሆነ አላማው ማለት ነው። ሶስተኛው ላይ ትንሽ ጊዜ እንወስዳለን። ለምን አይ ቲንክ በጣም ኢምፖርታንት ነው ይሄኛው። ብዙም ጊዜ ደግሞ ቻሌንጅ ይበዛበትም ኤሪያ ነው ብዬ አስባለሁ። በትዕግስት ማጥናት፣ ከጽሁፉ ጋር ጊዜ ማሳለፍ እና ጽሁፉን በተደጋጋሚ ማንበብ። በትዕግስት ማጥናት የሚለው ከላይ ካነሳነው ሀሳብ ጋር ይያዛል። ከሁለተኛው ነጥብ ጋር ምንድን ነው መጽሐፍ ቅዱስን ማጥናት ማለት ማንበብ ማለት ነው ብለናል። ዲፍረንሱ ምንድን ነው? ሞር ጊዜ ስንሰጠው ነው ጥናቱ እየጠለቀ ይመጣል ያለው። ስለዚህ ትዕግስት የሚለው እዚህ ጋር ለምንድን ነው? ልክ እንደ እንትን መውሰድ ትችላላችሁ። እንደ ወርቅ እንደሚያወጣ ሰው። አሁን ወርቅ የሚያወጣ ሰው ከላይ አፈር ላይ አያገኝም። ወርቅ መቆፈር አለበት፣ ጊዜ መውሰድ አለበት፣ መታገስ አለበት። ምክንያቱም የሚያወጣው ነገር ፕሬሸስ ነው፣ ቫሉብል ነገር ነው የሚያወጣው። ስለዚህ ታይም ይጠይቃል፣ ኤፈርት ይጠይቃል። የእግዚአብሔርም ቃል ስናጥና እንደዛ ነው። የምናገኛቸው ነገሮች ዲፕ ናቸው፣ የተሰወሩ ናቸው። ማንም ሰርፌስ ላይ የሚያገኛቸው ማንም ሰው ሲያልፍ የሚያገኛቸው ሀሳቦች አይደሉም። ስለዚህ ምን ይጠይቃል ማለት ነው? ከኛ ትዕግስት ይጠይቃል። ለምንድነው ቻሌንጅ ነው ያልኩት? አሁን ያለንበት ታይም ሁሉ ነገር ኢዝሊ ዴሊቨር የሚደረግበት ታይም፣ ቴክኖሎጂም እያደገ ስለመጣ ካልቸሩም ደግሞ ሼፕ የሆነው በዚህ መንገድ ነው። ቶሎ ዴሊቨር፣ ፋስት ፉድ ወይ ደግሞ አሁን ባለሁበት በፈለግኩበት ሰዓት ላይ እንዲደርስልኝ እንዲቀርብልኝ የሚል ኢንተርኔቱም ሁሉ ነገር በእጃችን ስለሆነ እንደ ድሮ የምንጠብቅበትን ጊዜ እያጠበበው ነው የመጣው። ካልቸሩ ራሱ ብዙ የመጠበቅ ብዙ የመታገስ ነገር የለም እና የእግዚአብሔርን ቃል ስናጠናም ቶሎ ዴሊቨር እንዲያደርግልን እግዚአብሔር ቶሎ እንዲያስተምረን ቶሎ እንድናይ ከቃል ውስጥ ያልገባ ነገሮች ቶሎ እንዲበሩልን እንፈልጋለን እና ግን ያ መሆን አይችልም። ለምን? እግዚአብሔር ምን ይፈልጋል ከኛ? ታይም እንድንሰጥ፣ እንድንታገስ፣ እንድንጠብቅ። ቫሉብል ነው የምለውን ታይሜን ለእግዚአብሔር ስሰጠው ምን እያልኩ ነው? ቃልህ ቫሉብል ነው፣ ከአንተ ጋር ማሳለፍ እወዳለሁ፣ እመርጣለሁ። ለእግዚአብሔር ቃል ያለንን ቦታ ያሳያል። ምክንያቱም ያንን ታይም ወስደን ብዙ ነገር ማድረግ ስለምንችል ማለት ነው። ስለዚህ እግዚአብሔር ያንን ሪስፔክት ያደርጋል፣ እግዚአብሔር ያንን ያከብራል። በሰጠነው ጊዜና በሰጠነው ታይም መጠን እግዚአብሔር ደግሞ እንደዚሁ ሊገልጥልን ያለውን ነገር ይሰጠናል ማለት ነው። ስለዚህ ታይም እንዳይፈልግ አንዳንድ ጊዜ እኔ በራሴ ህይወት ያየሁት ነገር መጽሐፍ ቅዱስ ድሮ ሳነብ በቃ አነበብኩ ለማለትም ነው አንዳንዴ ብዬ አስባለሁ። የተወሰነ ደቂቃ በቀን ውስጥ በቃ ሳላነብ ዋልኩ ለማለት የሆነች ነገር ይዤ ለመሄድ ከፍቼ አንብቤ በቃ ዘግቼ እሄዳለሁ እና ከሆነ ጊዜ በኋላ ግን ባዶነት ይሰማቸዋል። በቃ ምን ነገር እያደጋለ ህይወቴ እያነበብኩኝ ነው፣ ከዓመት ዓመት አልተቀየረም፣ ግን ይሄን ያህል ያዝኩት ምለው የጨበኩት ነገር የለም። ምንድን ነው ችግሩ ብዬ ሳስብ ጊዜ አልሰጠውም፣ አልታገስም፣ አልጠብቅም። በቃ ዝም ብዬ መፋጠጥ ነው ይመስለኝ ከመጽሐፉ ጋር በቃ ዝም ብሎ ማፍጠጥ ነው ይመስለኝ እኔ ፊልም ማድረግ የነበረው ማለት። ግን ምን አስተማረኝ እግዚአብሔር? ኖ እግዚአብሔር ሲጠበቅ የሚመጣ አምላክ ስለሆነ ቁጭ በል፣ ሁሉ ነገር ዘጋጋ፣ ስልክህንም ኤቭሪቲንግ ለእግዚአብሔር ታይም ስጠው። ያ ምን እያልከው ነው? እግዚአብሔርን ቫሉብል ነው፣ ከአንተ ጋር ታይም ቫሉብል ነው እያልከው። እግዚአብሔር ደግሞ ያን ሪስፔክት ያደርጋል። በዛው መጠን ደግሞ እግዚአብሔር ብሌስ ያደርገናል ማለት ነው። ስለዚህ መጀመሪያው ሀሳብ በትዕግስት ማጥናት፣ ሁለተኛው ከጽሁፉ ጋር ጊዜ ማሳለፍ። ለምንድን ነው ይህንን ሀሳብ የምናነሳው? እዚህ ላይ የእግዚአብሔር ቃል ስናነብ አንዳንዱ ክሊር አይደለም። ምክንያቱም በእኛና በተጻፈው መጽሐፍ መካከል የ3000 ዓመት ብሉይ ኪዳን ከሆነ 3000 ዓመት ለምሳሌ አዲስ ኪዳን ደግሞ ከሆነ 2000 ዓመት ልዩነት አለ እና ቋንቋው ይለያያል፣ የጻፉበት መንገድ ይለያል፣ ካልቸራቸው ኤቭሪቲንግ ይለያል። እኛ ካለንበት እንኳን 2000 ዓመት አይደለም የዛሬ 100 ዓመት ያለውን ታሪክ ለመረዳት ይከብዳል፣ ዲፍረንስ ስላለ እና ስለዚህ ቶሎ የምናደርጋለን ማለት ነው። ኮመንታሪዎች እንፈልጋለን። አሁን ደግሞ ብዙ ኮመንታሪዎች አሉ፣ አማርኛም ማብራሪያዎች አሉ፣ ማጣቀሻዎች አሉ እና ወደዛ እንሄዳለን እና ስለዚህ ከቃሉ ጋር ቀጥታ አንገናኝ፣ ጊዜ አናሳልፍ። ይሄ ደግሞ የትም ቦታ ብትሄዱ የምታየው ችግር ነው። ቴዎሎጂ እዚህ እኛ ቦታ የምመጡ ቴዎሎጂ ትምህርት ቤት ብትሄዱ የእግዚአብሔርን ቃል ጋር ጊዜ የሚያሳልፍ ሰው የለም። አብዛኛው ሰው የሚያሳልፈው ኮመንታሪዎችን በማንበብ መጽሐፎችን በማንበብ በቃ ቶሎ ፍቺ ይፈልጋል ሰው። እንዲህ ነው ይህ ክፍል እንዲህ ነው የሚለው የሚለውን ቶሎ ለመያዝ ይፈልጋል እና ወይ ደግሞ ቪዲዮዎችን ዩቲዩብ ላይ ደግሞ ስለዛ የተነገሩ ቪዲዮዎችን መተንተኛዎችንና መስማት። ግን እዚህ ላይ ምንድነው ዋናው ሀሳብ ነው ከጽሁፉ ጋር ጊዜ ማሳለፍ፣ እኔና ቃሉ ብቻ፣ ሌላ ነገር መሀል ሳይገባ ማለት ሌላ ሰው ወይ አስተማሪ ወይ መጽሐፍ ሳይገባ እኔና ቃሉ ብቻ ጊዜ ማሳለፍ አለብን። በትዕግስት ማጥናት ከሚለው ሀሳብ ጋር የተያያዘ ነው። ስለዚህ በኋላ የመጡ ነገሮች ናቸው። የሚቀጥለው ሳምንት እግዚአብሔር ቢፈቅድ እናያለን። ሞር መቼ ነው ኮመንታሪ መግባት ያለበት፣ እንደዚህ ትንታኔ መጽሐፎች፣ አስተማሪዎች ኦል ዶስ ቲንግስ የት ጋር ነው የሚመጡት የሚለውን እናያለን። ግን መጀመሪያ ግን ከክፍሉ ጋር ጊዜ ማሳለፍ አለብኝ። ከዛ ሶስተኛው ነጥብ ደግሞ ምንድን ነው? ጽሁፉን በተደጋጋሚ ማንበብ፣ ደግመን ማንበብ። ይሄ እንደምናውቀው መቼስ መጽሐፍ ቅዱስ ተነቦ የሚያልቅ ነገር አይደለም። አንዴ አንበን የምንጨርሰው ነገር አለ። ብዙ ጊዜ ወደ ጌታ ሲመጡ ሰዎች አዲስ ክርስቲያኖች ይላሉ አላማቸው የሚሆነው መጽሐፍ ቅዱስ አንብቦ መጨረስ ነው። ግን እስከ ራዕይ ድረስ አንድ ሰው ቢጨርስ ከዛ በኋላ እኮ
የሚመረቀው ነገር የለም። ተመልሶ ማንበቡ ከዘፍጥረት መጀመሩ አይቀርም። ስለዚህ ፖይንቱ ምንድን ነው? መጽሐፍ ቅዱስ ራሱ የተጻፈው ሲዘጋጅ ራሱ ተደግሞ እንዲነበብ ነው። ስለዚህ አንድን ክፍል አንድ የማንበቡ ክሊር ላይሆን ይችላል። ሁለቴ ሳነበውም ላይገባኝ ይችላል ምን እያለ እንደሆነ፣ ወይ ደግሞ እንዳልነው ከመጀመሪያም እግዚአብሔር ለእኔ ምንድን ነው ከዚህ ክፍል የሚናገር የሚለው ላረዳው ይችላል። በተለይ አንዳንድ ክፍሎች መጽሐፍ ቅዱስ ውስጥ እግዚአብሔር ከዛ ይናገራል ወይ ራሱ ማለት ይቸግራል። ስለዚህም ብዙ ሰዎች ወደዛ አካባቢ አይሄዱ ቶታሊ ማናነባቸው መጽሐፎችም አሉ። እና ለምንድን ነው ከነዛ መጽሐፎች እግዚአብሔር ሳይናገር ቀርቶ አይደለም፣ እንደ ሌላው መጽሐፍ እኩል ነው። እንደ ሌላው መጽሐፍ እግዚአብሔር ከዛ ውስጥም የሚያስተምረው የሚነግረን ነገር አለ፣ የምናየው ነገር አለ። ግን ልዩነቱ ምንድን ነው? በተደጋጋሚ ለማንበብ ፈቃደኞች አለን። አንዴ እናነበውና ካልገባን ወይ ብዙ ግር የሚል ነገር ካለው በቃ ሌላ ወደሚገባን ወደ ዮሐንስ ወንጌል ወይ ደግሞ ማርቆስ ወይ ደግሞ ቀላልን ብለን ወደምናስባቸው ክፍሎች እንሄዳለን። ስለዚህ እዚህ ላይ ሀሳቡ ምንድነው? እዚህ ላይ ስትረስ ማድረግ የፈለግኩት በተደጋጋሚ ማንበብ፣ ያን ክፍል ደግሞ ማንበብ እና የሆነ ሰዓት ላይ የሚገባን ነገር አለ ማለት ነው። ይሄ ሁሉ ከምን ጋር ይያዛል? ጊዜ መውሰድ፣ ከቃሉ ጋር ብቻ መሆን፣ መታገስ። እነዚህ ዋና ሀሳቦች ናቸው። ቀላል ይመስላሉ፣ ግን መጽሐፍ ቅዱስ ጥናት ላይ ኢምፖርታንት ናቸው እነዚህ። አራተኛው ከዚህ ቀጥሎ ያለው ምንድን ነው? መጽሐፍ ቅዱስ አንድ ወጥ ታሪክ መሆኑን መረዳት እጅግ ያስፈልጋል ይላል። ለምንድን ነው? የእግዚአብሔር ቃል እንደምናውቀው የተጻፈው በተለያዩ ሰዎች ነው። ከ40 በላይ በሚሆኑ ሰዎች ተጽፈዋል ይባላል። በተለያየ ጊዜዎች የጻፏቸው ዘፍጥረት የጻፈበት ጊዜና ሚልኪያስ የጻፈበት ጊዜ ወይ ደግሞ ሁለተኛ ዜና የጻፈበት ጊዜ የተለያየ ነው። አዲስ ኪዳን ደግሞ ከብሉይ ኪዳን ደግሞ አንጻር እንደዚሁ በተለያየ ጊዜ በተለያየ ካልቸር ውስጥ በተለያየ ቋንቋ አትሊስት በ3 ቋንቋ ተጽፏል፣ በግሪክ፣ በዕብራይስጥ፣ በአረማይክ። ስለዚህ ዳይቨርሲቲውን እናያለን፣ ምን ያህል ብዝሃነት አለው ውስጡ። ዘውጉም ይለያል፣ የጻፈበት ዘውግ ይለያል። አንዳንዱ ታሪካዊ ነው፣ አንዳንዱ ትንቢታዊ ነው፣ አንዳንዱ ምሳሌያዊ ነው። ይሄ ሁሉ ልዩነት እያለ ግን ደግሞ አንድ የሚያደርጋቸው ነገር አለ። ምንድነው? ያ ታሪክ ነው። መጽሐፍ ቅዱስ ታሪክ ነው። ታሪክ የሚለው ቃል አይገልጸውም። ለምን? ታሪክ እኛ የምንጠቀምበት መንገድ እንዳለፈ ነገር ወይ ደግሞ የሆነ የሚተረክ የሚነገር ነገር ያለፈ ታሪክ አድርገን እናነሳዋለን። ግን ታሪክ እዚህ ጋር ታሪክ ነው ስንል ከምን አንጻር ነው? አንድ ወጥ የሆነ የተዋቀረ ታሪክ ነው። ስለ እግዚአብሔር የሚናገርና ስለ እግዚአብሔር ሕዝብ የሚናገር አንድ የሆነ የተዋቀረ ታሪክ ነው። ምንም እንዳልነው የተለያየ ገጽታዎች የሚኖሩትም ግን አንድ ወጥ ታሪክ ነው። ይህንን ኤግዛምፕል አይ ቲንክ ጥሩ አድርገን ያየነው መቼ ነው? ላስት 3 ሳምንታት ስናጠና የእግዚአብሔር መንግስት የሚለውን ስናይ ኦኬ ለካ የእግዚአብሔር መንግስት ማቴዎስ ላይ የምናገኘው ሐዋርያት ስራ ላይ የምናገኘው እኛ ስናጠና እንዳገኘ ነው ማለት ነው። በተለያየ ቦታ ላይ ብናገኘው የእግዚአብሔር መንግስት ግን አንድ ወጥ የሆነ ታሪክ እንደሆነ አይተናል። ከዘፍጥረት ጀምሮ እስከ ራዕይ ድረስ የሚሄድ ነው። እኛ መሀል ላይ ገብተን ሐዋርያት ስራ ላይ ያለውን ክፍል ተመለከትን እንጂ ነገሩ ለካ ሙሉ ታሪክ ነው። ከታሪክ ውስጥ የሆነ ፓርት ቀንጭበን እንደማውጣት ነው። ይሄንን ካልተረዳው ምን አደርጋለሁ ማለት ነው? ኮንቴክስቱን ስለማላቅ የተያያዘ ሀሳብ መሆኑን ስለማላቅ ወስጄ በዛ አጭር በሆነ ክፍል ውስጥ ተረጉመውና የሳተ ትርጉም ሰጠው ይችላለሁ ማለት ነው። ከሌላው መጽሐፍ ቅዱስ ሀሳብ ጋር ሊጋጭም ይችላል። ስለዚህ ታሪክ ነው የሚለውን አንድ ወጥ የሆነ ታሪክ ነው። ልክ አሁን ፊልም ስናይ ለምሳሌ እዛ ላይ ተዋናዮች አሉ። ታሪኩ የተያያዘ ነው። አንድ ዓላማ አለው። የሚሄድበት አድራሻ አለው። ታሪኩ የጀመረበት ሁኔታ አለ። ጥሩ ነገሮች አሉ፣ መጥፎ ነገሮች አሉ። ሙሉ እንግዲህ ፊልም ውስጥ ያሉት ነገሮች ታውቃላችሁ። እና መጽሐፍ ቅዱስም እንደዛ ነው። መነሻ አለው። ታሪኩ የጀመረበት መነሻ አለ። የሚሄድበት ጎል አለ። የሚደርስበት መድረሻ አለው። መሀል ላይ ተዋናኞች አሉ። እግዚአብሔር አንደኛው ተዋናኝ፣ ዋና ተዋናኝ እግዚአብሔር ነው። ደግሞ ሰዎች አሉ፣ ሰይጣን አለ፣ የተለያዩ መላእክቶችም አሉ። ስለዚህ ሙሉ ታሪክ እንደሆነ ነው የምናየው። እንደዛ ካልሆነ ግን እንዴት ነው የምንረዳው ማለት ነው? አሁን ሙሉ ታሪክ ነው ብለን ካልተረዳ ነው እንዴት ነው የሚሆነው? ዘፍጥረትን ሳነብ ኦኬ ዘፍጥረት ማለት የሚናገረው ስለ ፍጥረት ነው። ስሙ ዘፍጥረት ነው። ስለ ፍጥረት ነው የሚናገረው። ስለ ፍጥረት መጀመሪያ የሚናገረው። ስለዚህ ከዛ ያለፈ እንትን የለውም። ትንቢተ ኢሳያስን ደግሞ ሳነብ ትንቢት ነው፣ እንዲህ ይሆናል የሚል ነው። ሁለቱ የተለያዩ ናቸው ብዬ ማስበው። ኦኬ ዘፍጥረት ስለ ፍጥረት ነው። ትንቢተ ኢሳያስ ደግሞ ወደፊት ስለሚሆን ነገር የተነገረ ነው በነቢዩ በኢሳያስ። ሁለቱን አገናኝቼ አላያቸውም ማለት የተለያዩ አድርጌ የማስባቸው እና ወንጌልም ደግሞ እንደዛው ስለ ክርስቶስ መወለድ የክርስቶስን ስራ ሞትና ትንሣኤ የሚናገር ነው። ከዘፍጥረት ጋር አገናኝቶ ለማየት ይከብዳል። ሜይ ቢ አንዳንድ ጥቅሶች ይገናኙ ይሆናሉ ከዛ የተጠቀሱ ካሉ ወይ እንደዚህ እንጂ እንደ መጽሐፍ እንደ ሀሳብ ግን አይገናኝ ብዬ የማስበው ይሄ ችግር ነው ማለት ነው። ግን ታሪክ ነው ብዬ ካሰብኩኝ ግን ኖ በዚህ ሙሉ ታሪክ ውስጥ ማቴዎስ ወይ ደግሞ ወንጌላት ውስጥ ይገባሉ ማለት ነው። እዛ ውስጥ የሚገቡ የሆነ ፓርት ናቸው። ትንቢተ ኢሳያስም በዛ ታሪክ ውስጥ የሆነ ፓርት ነው። ዘፍጥረትም ደግሞ የዛ ታሪክ መጀመሪያ የሆነ ፓርት ነው። ስለዚህ የተዋሃደ የሆነ አንድ ወጥ የሆነ እይታ ይኖረኛል ማለት ነው። ታሪካዊ ቅደም ተከተሉን መረዳት ደግሞ ያስፈልጋል ይላል እና መጠበቅ። ለምንድን ነው ታሪካዊ ቅደም ተከተል? ኦኬ ታሪክ ነው ካለን አንድ ወጥ ታሪክ ነው ካለን ቅደም ተከተል አለው ማለት ነው። መጀመሪያ የመጡ ነገሮች አሉ፣ ቀጥሎ የመጡ ነገሮች አሉ። ኦርደሩ በጣም ኢምፖርታንት ነው። በኋላ ስናይ አሁን ሲግኒፊካንሱን ለማየት ሊከብድ ይችላል። ምንድን ነው ጥቅሙ? ቅደም ተከተሉ መጠበቁ ይሄን ያህል ኢምፖርታንሱ ምንድን ነው ልንል እንችላለን። ግን አንድ ኤግዛምፕል እዚህ ላይ ጠቅሼ ለማየት እንሞክራለን። ምንድነው ሀሳቡ? ግን ታሪክ ከሆነ መጀመሪያ የመጣ ነገር አለ፣ መሀል ላይ የመጡ ነገሮች አሉ፣ ቀጥሎ የመጡ ነገሮች አሉ።
እነሱን ኦርደር መጠበቅ አለብን። እግዚአብሔር የማዳን ነገር እግዚአብሔር ሰውን ለማዳን የወሰደው እርምጃ ቅደም ተከተል አለው። ከተዘዋወረ የሀሳብ ፍልሰት ወይ ደግሞ የትርጉም ፍልሰት ያመጣል ማለት ነው። እዚህ ላይ ለምሳሌ የሐዋርያው ጳውሎስ መልእክት ወደ ገላትያ ሰዎች ምዕራፍ 3 ላይ ቁጥር 17 ላይ ያለውን ገላትያ ምዕራፍ 3 ቁጥር 17 አነበዋለሁ። እንደዚህ ይላል፣ ይህንን እላለሁ ከ430 ዓመት በኋላ የተሰጠው ሕግ አስቀድሞ በእግዚአብሔር የተረጋገጠውን ኪዳን የተስፋውንም ቃል እስኪሽር ድረስ አያፈርስም ይላል። ምንድን ነው ሀሳቡ? መሀል ላይ ነው ቁርጭ ያነበብኩት። ሀሳቡ ምንድን ነው? ጳውሎስ ምዕራፍ 3 ላይ ገላትያ ላይ የሚናገረው አለ። የሚጽፍላቸው ሰዎች በክርስቶስ ያመኑ ናቸው፣ ግን ወደ ሕግ ለመሄድ እየተፈተኑ ያለበት ሰዓት ነው። በሕግ ደግሞ ለመዳን ሙሉ ለማድረግ ደህንነታቸውን ፍጹም ለማድረግ አስበዋል። ለምን? ጌታን የሚያውቁ አይሁዶች ወይ ደግሞ በጌታ አምነናል የሚሉ አይሁዶች መጥተው ስለሰበኳቸው ማለት የእናንተ እኮ ማመን ብቻ በቂ አይደለም፣ መገረዝ ያስፈልጋችኋል፣ ሰንበት መጠበቅ አለባችሁ፣ ደግሞ ከምግባችሁንም መለየት አለባችሁ ከሚያረክስ ምግብ፣ እነዚህ መጠበቅ አለባችሁ ብለው ስላስገደዷቸው ወደዛ እያሰቡ ስላሉ ነው የጻፈላቸው። ምንድን ነው ያላቸው? እዚህ ላይ የሚሞግታቸው ሀሳብ ምንድን ነው? ስለ ሕጉ ነው የሚነግራቸው። እናንተ አሁን ወደ ሕጉ ለመመለስ የምትፈልጉት በቃ ሕጉ በጣም ኢምፖርታንት ነው፣ እሱን ካላደረግን አይፈጸምም መዳናችን ብላችሁ የምታስቡት የሕጉ ቦታ ምንድን ነው ሲጀመር ነው የሚላቸው። ሕጉ የእግዚአብሔር የሰጠው ሕግ የት ጋር ነው ስፍራው? ያንን ሲያስቀምጥ የጠቀመው ጳውሎስ ምንድን ነው? አሁን እንዳለው ታሪካዊ ቅደም ተከተል ነው የጠቀመው። መጀመሪያ ስናነብ እግዚአብሔርን ቃል መጀመሪያ የተቀመጠው ምንድን ነው? እግዚአብሔር አብርሃምን ጠራ። አብርሃም ከጠራ በኋላ ከዛ በኋላ እግዚአብሔር ኪዳን ገባለት። ምዕራፍ 15 ላይ ዘፍጥረት 15 ላይ ኪዳን ገባለት እግዚአብሔር። ከ15 በኋላ ደግሞ ተስፋም ሰጠው። ሲጠራውም እግዚአብሔር ተስፋ ሰጥቶታል። ደግሞ ያን ተስፋ አስረግጠለት መልሶ ምዕራፍ 17 ላይ ምዕራፍ 22 ላይ እግዚአብሔር ተስፋ አስቀምጠለት። ምን አለው? አሕዛብ በዘርህ ይባረካሉ የሚል ተስፋ ሰጠው ለአብርሃም ማለት። ስለዚህ ከዚህ በኋላ ነው ከ430 ዓመት በኋላ የእስራኤል ሕዝብ በግብፅ ባሪያ ከሆኑ በኋላ ሙሴ ከተላከ በኋላ ከዛ ካስወጣቸው በሲና ተራራ ላይ ነው እግዚአብሔር ሕግ የሰጣቸው። ዘጸአት ከ20 ጀምሮ ማለት ከምዕራፍ 20 እስከ 24 ድረስ ይህን ይናገራል፣ ሕግ ሲቀበሉ ከእግዚአብሔር። ስለዚህ ይሄ በኋላ የመጣው ሕግ በታሪክ ቅደም ተከተል ስናየው በኋላ የመጣው ከተስፋውም ከኪዳኑ ለአብርሃም ከተገባለት ኪዳንም ከተሰጠውም ተስፋ ቀጥሎ የመጣ ነገር ስለሆነ ጳውሎስ ጋር የሚለው ምንድን ነው? ያ ከ430 ዓመት በኋላ የተሰጠው ሕግ አስቀድሞ በእግዚአብሔር የተረጋገጠውን ኪዳን የተስፋውን ቃል እስኪሽር ድረስ አያፈርስም አይደለ? ስለዚህ ላይፈርስ አይችልም። የትኛው ይቀድማል? ያ ይቀድማል። ስለሚቀድም ምን አለው? ቀዳማይነት አለው። ስለዚህ ሕጉ አይደለም ዋናው፣ ተስፋው ይበልጣል፣ ኪዳኑ ይበልጣል። ሕጉ በኋላ የመጣ ነው። ለምንድን ነው? በጳውሎስ ጊዜ አይሁዶች ሳያውቁት ሕጉን በጣም በቃ ትልቅ ቦታ ሰጥተውታል። ሕጉ እንደ እግዚአብሔር ነው የሚታየው። ለሁሉ ነገር ሕግ ነው የሚባለው። ለሁሉ ነገር መመዘኛው ሕጉ ነው። መዳንም ብትሉ ኦኬ ሕግ ጠብቃለህን፣ ሁሉ ነገር በሕግ ነው የሚዳኘው፣ በሕጉ ነው የሚታየው ማለት ነው። ጳውሎስ ግን ይሄ እኮ ትክክለኛ ጌታ አይደለም። ሕጉ እኮ አለም ዋናው እኮ ተስፋው ነው። ዋናው እኮ ኪዳኑ ነው። ሕጉ እኮ በኋላ የመጣ ነው። እንዴት ሕጉ መጀመሪያ የተሰጠውን ተስፋ ያፈርሳል ወይ ደግሞ ይሽራል? እንደውም መሆን ያለበት ሕጉ ኪዳኑን ለማስፈጸም አይደለ ወይ ደግሞ ተስፋውን ለማስፈጸም የተሰጠ ነው መሆን ያለበት እና ብሎ ይሞግታቸዋል። ስለዚህ ለሕጉ ያላችሁ ቦታ እኮ በጣም ኦቨር ኤግዛጅሬትድ ሆነዋል። እስቲ ተመለሱና ታሪኩን እዩ እያለ ነው የሚያሳያቸው። ስለዚህ ታሪካዊ አነባበብ ምን ያህል ኢምፖርታንት እንደሆነ እናያለን። ሌላኛው ኤግዛምፕል አይ ቲንክ ይሄኛውን ከኛም ጋር በጣም ሪሌት እናደርገዋለን። ኢትዮጵያም ከምናየው ነገር ጋር ነቢያትን የምናይበት መንገድ ነው። ለምሳሌ ብሉይ ስናጠና ብሉይ ስናነብ ብዙ ነቢያቶች እንደተነሱ እናውቃለን። ኤልሳ፣ ኤልያስ እግዚአብሔር ብዙ ድንቅ ያደረገባቸው ነቢያቶች አሉ እና የእነሱን አገልግሎት ስናይ የተጠሩበትም ስም የእግዚአብሔር ሰው በሚል ነው። የእግዚአብሔር ሰው እያለ ይጠራቸዋል መጽሐፍ ቅዱስ። የእነሱን አገልግሎት ስናይ ቀጥታ ምን እናደርጋለን? አሁን ካሉ ነቢያቶች ጋር ወይ ደግሞ በአዲስ ኪዳን ካሉ የትንቢት ጸጋ ስጦታ ከሰጣቸው ሰዎች ጋር ቀጥታ ነው ሪሌት የምናደርጋቸው። ኦኬ ኤልያስ ላይ የታየ ኤልያስ ነቢይ ነው፣ በጊዜው እግዚአብሔር ይሄን አድርጓል በሱ። በአዲስ ኪዳን ደግሞ ለምሳሌ እኔ ነቢይ ኮንኩኝ፣ ትንቢት ጸጋ ከተሰጠኝ እኔ ነቢይ ነኝ፣ ትንቢት ጸጋ ስጦታ አለኝ። ስለዚህ የኤልያስን ህይወት አምጥቼ እኔ ላይ አፕላይ አደርገዋለሁ ማለት ነው። በቃ እግዚአብሔር በሱ እና በሌሎች ነቢያቶች እንደሰራ በብሉይ ኪዳን በአዲስ ኪዳንም ይሰራል ብዬ ኤክስፔክት አደርጋለሁ። ስለዚህ የነቢያቶችን አገልግሎት ነቢያቶችን አንደርስታንድ ሳደርግ በብሉይ ኪዳን አንደርስታንድ ማድረግበት መንገድ ሮንግ ነው። ለምንድን ነው? አሁን ካለው ሀሳብ ጋር የሚያያዘው ታሪካዊ ቅደም ተከተሉን አለመረዳት ነው። ብከተል ኖሮ እንዴት ነበር የሚሆነው? መጀመሪያ ሙሴ መጣ ብለን ምሰድ። መጀመሪያ ሙሴ መጣ። ከሙሴ በኋላ ኢያሱ አስገባቸው። ከኢያሱ በኋላ ፈራጆች ነበሩ፣ የመሳፍንት ዘመን። ከዛ በኋላ ነው እነ ኤልያስ እነ ኤልሳ እየመጡ የምናየው መጽሐፍ ቅዱስ ላይ ማለት ነው። ከዛ በፊትም ነቢያቶች ነበሩ፣ ግን ከዛ ደግሞ በብዛት እናያለን። እነሱ ሁሉ ሄዱና ነቢያቶች ከቀጠሉ በኋላ መጨረሻ ላይ ከነቢያቶች በኋላ የሚመጣው እግዚአብሔርን ቃል የተናገረ የመጣው ነቢይ ማን ነው? መጥምቁ ዮሐንስ ነው። ስለ ፍርድ የተናገረ ስለ መሲሁ የተናገረ የመጣ መጨረሻው ነቢይ ነው። በብሉይና በአዲስ ኪዳን መካከል ያለ ነቢይ ነው። ከመጥምቁ ዮሐንስ በኋላ ግን የመጣው ማን ነው? ጌታ ነው። ስለዚህ እነዚህ ነቢያቶች የማን ምሳሌ ነበሩ ወይ ደግሞ የማን ጥላ ነበሩ?
የኢየሱስ ጥላዎች ነበሩ በብሉይ ኪዳን። ለዚህ ጥሩ አድርጎ የሚያብራራልን ማን ነው? የዕብራውያን ጸሐፊ ሲጀምር ይላል ምዕራፍ 1 ላይ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉ ወራሽ ባደረገው ዓለማትን በፈጠረበት በዚህ ዘመን መጨረሻ ለእኛ ተናገረን ይላል። የሚያነጻጽረው ማንን ከማን ነው? የብሉይ ኪዳን ነቢያቶችን ከክርስቶስ ጋር ነው። እግዚአብሔር በጥንት ለአባቶቻችን በብዙ መንገድ ተናገራቸው በነቢያት ይላል። አሁን ደግሞ በዘመን መጨረሻ ደግሞ ያለነውን እኛን ደግሞ እግዚአብሔር በአንድ መንገድ ተናገረን በልጁ ይላል። ስለዚህ እነሱ የክርስቶስ ምሳሌዎች ናቸው። እነሱን ስናጠና ከማን ጋር ነው ሪሌት ማድረግ ያለብን? ከክርስቶስ ጋር ነው፣ ከኢየሱስ ጋር ነው። ለምን? ለኢየሱስ ጥላዎች ነበሩ ማለት ነው። የኤልያስ አገልግሎት፣ የኤልሳ አገልግሎት፣ እነዚህ የነቢያቶች አገልግሎት በሙሉ የክርስቶስ ምሳሌ ነው። ከክርስቶስ ጋር አብሮ መሄድ ነው። ቀጥታ ከኛ ጋር ሳይሆን የሚያያዘው መጀመሪያ ከክርስቶስ ጋር የሚያዘው። ለምን? ቅደም ተከተሉ አሁን እንዳየነው ከነቢያቶች ቀጥሎ የመጣው ጌታ ነው። እነሱም ጥላ ሆኖለት ያለፉት ለክርስቶስ ነው። ከክርስቶስ በኋላ ነው እኛ የመጣ ነው በክርስቶስ የሆን ነው ማለት። ስለዚህ መጽሐፍ ቅዱሴን ሳነብ ስለ ኤልያስ ሳነብ ስለ ኤልያስ መጀመሪያ ከተረዳው በኋላ ኤልያስ ማን ነው ምንድን ነው የሚለውን በደንብ ካወቁ በኋላ በዛ ክፍል ላይ ከዛ መጠየቅ ያለብኝ ጥያቄ ምንድን ነው? ኦኬ እንዴት ነው ኤልያስ ለክርስቶስ ምሳሌ ሆኖ ያለፈው? እንዴት ነው ኤልያስ ክርስቶስን ያሳየው በአገልግሎቱ? እና ይህን መጠየቅ ያለብኝ፣ ይህንን አንደሳ ማድረግ አለብኝ። ለምን? ኤልያስ ለክርስቶስ ነው የመጣው፣ ክርስቶስን ለማሳየት ነው። ወይ ደግሞ ጥላ ነበር አገልግሎቱ የክርስቶስ። ቀጥታ ኢየሱስን ዘልዬ ከኤልያስ ወደ እኔ ህይወት ከመጣው ችግር ነው ማለት ነው። ኦኬ ኤልያስን እግዚአብሔር ሰው ነው፣ እኔም እግዚአብሔር ሰው ነኝ። ኤልያስ ይሄን አድርገዋል፣ እኔ ምን አደርጋለሁ ብዬ ካሰብኩኝ ነው ኤልያስ ያደረጋቸው ነገሮች ሁሉ በክርስቶስ ተፈጽመዋል። ኢየሱስ ሙሉ አድርጓቸዋል። ስለዚህ ለጌታ ጥላነት እንደመጡ ስናቅ ኦኬ ታሪካዊ ቅደም ተከተሉን አንደርስታንድ አድርገናል። እግዚአብሔር የማዳን አሰራሩን እንዴት እግዚአብሔር በታሪክ ውስጥ ደህንነትን እንደሰራ በሰዎች አልፎ እንደሰራ አንደርስታንድ አድርጌያለሁ ማለት ነው። ከዚህ ጋር ይያዛል ብዬ አስባለሁ። ለምሳሌ በድሮ ጊዜ በብሉይ ኪዳን ጊዜ ሰዎች ወደ ነቢያት ነው የሚሄዱት። ነቢይ እዚህ አካባቢ የእግዚአብሔርን ነገር የምንጠይቅበት ሰው የለምን ይላሉ። ሳኦል ለምሳሌ አህያ ጠፍቶበት ያን ነበር የጠየቀው። እዚህ አካባቢ ባለራዕይ የለም እግዚአብሔር ነገር የምንጠይቅበት? ምክንያቱም ለምን እግዚአብሔር አይጠይቁም? ቀጥታ ከእግዚአብሔር የመስማት ይጸልያሉ። የኪዳን ሰዎች ስለሆኑ ይሰማሉ፣ እግዚአብሔር ይመልስላቸዋል። ግን ቀጥታ ሁሉም ህዝብ ግን ከእግዚአብሔር የመስማት ፕሪቪሌጅ አልነበረም። ስለዚህ ነቢያት ያስፈልጓቸዋል። ወደ ነቢያት ሄደው ከዛ ነው የእግዚአብሔር ፍቃድ የሚሰሙት። አሁን እንዳልነው ታሪካዊ ፍሰቱን ካልጠበቀን ቀጥታ ዛሬም ይህንን አፕላይ አድርጌ ዛሬም ወደ ነቢይ መሄድ አለብኝ። ዛሬም ነቢያቶች ያስፈልጉኛል የእግዚአብሔርን ፍቃድ ለመስማት። እንደ ብሉይ ኪዳን ጊዜ በዚህ አካባቢ እግዚአብሔር ሰው የለም እያልኩኝ ስለ መንገዴ፣ ስለ ትዳሬ፣ ስለ ስራ ይጠይቃለሁ እግዚአብሔርን ሀሳብ ከነቢያቶች ማለት ነው። ስለዚህ ዲፔንደንት ነኝ እነሱ ላይ። ልክ ብሉይ ኪዳን ላይ እግዚአብሔር ነቢይ ሰጣቸው፣ ህዝቡ እዛ ላይ ዲፔንደንት ነው። የእግዚአብሔር አሰራር ነበረ፣ ፍቃዱ ነበረ። በካህናቶቻቸው፣ በነቢያቶቻቸው እና በነገስታቶቻቸው ላይ ዲፔንደንት ናቸው። የእግዚአብሔር ፍቃድ በእነሱ ይመጣላቸው። በአዲስ ኪዳን ግን እነዚህ ነቢያቶች ጥላ የሆኑለት ኢየሱስ ስለመጣ የዕብራውያን መልእክት ምዕራፍ 1 ላይ ይህን ያሳየው። ኢየሱስ ተክቷቸዋል፣ ኢየሱስ ፈጽሟቸዋል። የእነዚህን ነቢያቶች ስራ ፈጽሞታል። ስለዚህ አሁን እግዚአብሔር ለሁላችን ተናገረን ነው በልጁ። አሁን እግዚአብሔር የምሰማበት መንገድ የት ነው? ኢየሱስ ጋር ነው። የእግዚአብሔር ሰው ማነው? አሁን ኢየሱስ ነው። የምሰማበት እግዚአብሔርን ፍቃድ የማውቅበት ለህይወቴ አቅጣጫ የምቀበልበት ኢየሱስ ነው። ስለዚህ አሁን በአዲስ ያሉ አገልጋዮች ወይ ደግሞ ነቢያቶች ያላቸው ሚና በብሉይ ካሉ ነቢያቶች ሚና ይለያል ማለት ዲፍረንስ አለ በሁለቱ መካከል። ቀጥታ አላገናኛቸው መሀል ላይ ጌታ ስላለ ማለት ይህንን በደንብ አለመረዳት ነው። አይ ቲንክ ህይወታችን ላይ ራሱ እስክናየው ድረስ ወደ ተለያየ ነገር የመራን ወደ ስተት የመራን እና አሁን እኮ በመጨረሻው ዘመን ያለን ሰዎች ነን። እግዚአብሔር እኮ በልጁ የተናገረበት ዘመን ላይ ያለን ሰዎች ነን። ኢየሱስ እኮ ተናግሮናል። እግዚአብሔር እኮ ለሁላችን ተናግረዋል። ስለዚህ ለምን እንደ ብሉይ ኪዳን እንኖራለን ተመልሰን ብለን መጠየቅ አለብን ማለት ነው። ይህን ያነሳ ነው ለምንድን ነው ታሪካዊ ቅደም ተከተሉን መረዳት እና መጠበቅ ያስፈልጋል ለሚለው ነው። አይ ቲንክ ወደፊት ስናጠና መጽሐፍ መርጠን ደግሞ እዛ ላይ እነዚህ ሀሳቦች ስናገኛቸው ሞር ስትረስ እያደረግን ቆም እያለን እንጠይቃለን ማለት ነው። የመጨረሻው ነጥብ እዚህ ላይ በዚህኛው ስላይድ ላይ የመጨረሻው ነጥብ ምንድን ነው? መጽሐፍ ቅዱስ ሙሉ በሙሉ በእግዚአብሔርና ሙሉ በሙሉ ደግሞ በሰው የተጻፈ ነው። ስለዚህ ሁለት ጸሐፊዎች ነው ያሉት። እግዚአብሔር ጸሐፊ ነው ሙሉ በሙሉ፣ ሰውም ጸሐፊ ነው ሙሉ በሙሉ። 50-50 አይደለም፣ ወይ ደግሞ እግዚአብሔር ብቻም አይደለም፣ ሰውም ብቻ አይደለም። እነዚህ ሁለት ሀሳቦች በጣም ኢምፖርታንት ናቸው። ለምን? እነዚህ ጽንፍ ሲያዙ ወይ ደግሞ እነዚህን ኤክስትሪም ወስደን ስንለጣቸው ነው ወደ ስህተት የሚመሩት። አንዳንድ ሰዎች ምናሉ መጽሐፍ ቅዱስ የተጻፈው በሰው ብቻ ነው፣ መለኮታዊ ጸሐፊ የለውም፣ ሰው የጻፈው ሰው የደረሰው ነው ብሎ ስላሰቡ ሳቱ ማለት ነው። አንዳንዶች ደግሞ መጽሐፍ ቅዱስ እግዚአብሔር ቃል ነው፣ ሙሉ ለሙሉ እግዚአብሔር ቃል ነው፣ ትክክል ነው፣ በእግዚአብሔር ነው የተጻፈው፣ በሰው አይደለም። ሰው ቢጽፎም የሰው ምንም ኮንትሪቢሽን የለበትም፣ ፒውርሊ እግዚአብሔር ብቻ ነው፣ የሰው ኮንትሪቢሽን የለበትም ብለው ስለሚያስቡ እነሱም ደግሞ ለስህተት ይዳረጋሉ። ስለዚህ ሁለት ገጽታዎች ካሉት ወይ ደግሞ ሁለት ባህሪያት ካሉት የእግዚአብሔር ቃል የሰውም በእግዚአብሔርም የተጻፈ ነው ካለን በሁለቱም መንገድ ደግሞ
እርዳታ ያስፈልገናል። መጽሐፍ ቅዱስ ስናጠና መንፈስ ቅዱስ ሊገልጥልን ይገባል። ለምን? በመለኮት የተጻፈ ስለሆነ ያንን ሰው ሊያውቀው አይችልም። ደግሞም ስነ አፈታት ወይ ደግሞ ስነ አፈታት የሆኑ ዘይቤዎች፣ ስልቶች፣ ዘዴዎች መጠቀም አለብን። እነዚህ ሄርሜቲክስ ምንላቸው የተለያዩ መንገዶች መጠቀም አለብን። ለምን? በሰው ደግሞ የተጻፈ ስለሆነ ማለት ነው። በሰው መጽሐፉ ያደርገዋል። ታሪካዊ ገጽታ አለው። ባህላዊ፣ ቋንቋዊ፣ ስነ ጽሁፋዊ ባህሪያቶች ስላሉት ለእነዚህ ቦታ መስጠት ያስፈልጋል። እነዚህን ቁጭ ብሎ በስነስርዓት እነዚህን መመልከት ያስፈልጋል። ሁለት ገጽታዎች ስላሉት ማለት ነው። ብዙ ጊዜ የመጽሐፍ ቅዱስ ሲነሳ ጌታን ነው እንደ ኤግዛምፕል የሚያነሱት። ኢየሱስን ስናይ ኢየሱስም ፍጹም ሰው ፍጹም አምላክ ነው ብለን ነው የምናምነው። ስለዚህ አምላካዊ ገጽታዎች አሉት። አምላክ ፍጹም ኮምፕሊትሊ አምላክ ስለመሆኑ የሚናገር ማንነት አለው። ደግሞ ሰው ስለመሆኑ የሚያሳዩ ማንነቶች አሉት። አንደኛውን ኔግሌክት ካደረገ ችግር ነው። በክርስቲያኖች ዘንድ ብዙ ጊዜ የምንፈተነው ብዬ ማሰብ ወይ ደግሞ የምናዘነብለው የመጽሐፍ ቅዱስ በእግዚአብሔር ተደራሲነት ላይ ብቻ ፎከስ እናደርጋለን። የሰውነቱን ፓርት እንዘነጓለን ብዬ አስባለሁ። እና ስለዚህ ሁለቱም ግን ባላንስ መደረግ አለበት። ሙሉ ለሙሉ አንደርስታንድ ለማድረግ በትክክል ለማጥናት ሁለቱንም ገጽታዎች ኮንሲደር ማድረግ አለብን። ታሪካዊ፣ ባህላዊ፣ ቋንቋዊ፣ ስነ ጽሁፋዊ ወዘተ ገጽታዎችን ማጥናት አለብን። እንዴት እንደምናጠና ቀጥለን እናያቸዋለን። ግን እነዚህ ኢምፖርታንት ናቸው የሚለውን እዚህ ላይ ማንሳት ያስፈልጋል። እነዚህን ደግሞ 4 ነጥቦች መጽሐፍ ቅዱስ ስናጠና እንዴት ነው መቅረብ ያለብን፣ ምንን ማሰብ አለብን በሚለው እዚህ ላይ ምንድነው ወደ እግዚአብሔር ሀሳብ ለመድረስ የጸሐፊን ሀሳብ መረዳት የግድ ነው። መጀመሪያ ካነሳ ነው ሀሳብ ጋር የሚያያዝ ነው። ምንድነው የእግዚአብሔርን ሀሳብ አንደርስታንድ ለማድረግ የጸሐፊውን ሀሳብ አንደርስታንድ ማድረግ አለብኝ። ጸሐፊውን አንደርስታንድ ለማድረግ ብዙ ሳልቸገር እግዚአብሔርን ሀሳብ ግን አንደርስታንድ ማድረግ አልችልም። በሰው ስለገለጠ እግዚአብሔር ራሱ ማለት ነው። በዚህ መንገድ የገለጠው እግዚአብሔር። ስለዚህ በግድ ጳውሎስ የሚለውን አንደርስታንድ ማድረግ አለብኝ፣ ወይ ደግሞ ማርቆስ የሚለውን ማወቅ አለ። ምንድነው ማርቆስ እዚህ ጋር የሚያስቡ ምንድነው ሊለኝ የፈለገው የሚለውን መጠየቅ አለብኝ። ያንን ሳቅ ነው ኦኬ እግዚአብሔር ሊለኝ የፈለገውም ይህንን ነው ብለው። ስለዚህ ጸሐፊው የሰው ጸሐፊው ከመልኮት ጸሐፊው ጋር ሀሳብ ጋር የተያያዘ ነው ማለት አይ ቲንክ የሚያሳየን ሀሳብ ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 7 ላይ ጳውሎስ ለጢሞቴዎስ የሚለው ነገር አለ። እንደዚህ ይላል። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 7 የምለውን ተመልከት፣ ጌታን በነገር ሁሉ ማስተዋል ይስጥህ። አዲስ መደበኛ ትርጉም ላይ ሞር ይህን ኤክስፕሌን ያደርገዋል። ስለዚህ ምንድን ነው የሚለው? እኔ የምለውን ልብ በል። የሚጽፍለትን ነገር ነው። ስለዚህ ጻፈለትን መልእክት ኬርፉሊ ተመልከተው ነው የሚለው። ኬርፉሊ አንብበው። ለምን? ምክንያት ነው ይሰጥሃልና ስለሚል ጌታ በሁሉም ነገር ማስተዋል ይሰጥሃልና እግዚአብሔር ሪቪል ያደርግልሃል። አንተ ኬርፉሊ ሪድ ዋት አም ሴይንግ ነው። ሪድ ምጽፍልን አንተ አንብብ፣ እግዚአብሔር ደግሞ የሚሰጥሃል ማስተዋል ይሰጥሃል። ስለዚህ ጢሞቴዎስ ኬርፉሊ ማንባል ጳውሎስን ቃላቶች ለመረዳት ይሞክራል። እግዚአብሔር ደግሞ ሚና ምንድነው? ማስተዋል መስጠት ነው። ስለዚህ ሁለቱንም ያሳይናል። ጳውሎስን አንደርስታንድ አላደርግም ካለ ሰው ግን እግዚአብሔር አንደርስታንድ አያደርግም ማለት የተያዘ በሰው በኩል ስላለፈ ማለት። ሁለተኛው እዚህ ላይ የመጽሐፍ ቅዱስ አንድነትና ልዩነትን ወይም በመጽሐፍ ቅዱስ ውስጥ ያሉ ቀጣይነትና ያላቸውና የተቋረጡ ሀሳቦችን መለየት እዚህ ላይም ቆም ብለን እናያለን። ለምን? በጣም ኢምፖርታንት ነው። ብዙ ጊዜ ለሚፈጠሩ ሚስ አንደርስታንዲንጎች ሁሉ ይሄ መሰረት ነው። መጀመሪያ ያነሳነው ሀሳብ አለ። መጽሐፍ ቅዱስ የተጻፈው በተለያዩ ሰዎች ነው፣ በተለያየ ጊዜ ነው ብለናል። የተለያየ ቋንቋ፣ የተለያየ ካልቸር አለ። ስለዚህ ያ ምን ያሳያል? ልዩነቱን ያሳያል። አንዱ መጽሐፍ ከሌላው መጽሐፍ የሚለያይበትን ገጽታ ያሳያል። ደግሞ አንድነትም ደግሞ አለ። ልዩም ነው ደግሞ አንድ ነው ደግሞ እንዳለው አንድ ታሪክ ነው ብለናል። ስለዚህ ሁለቱንም መጠበቅ አለብን። ዳይቨርሲቲውንም ዩኒቲውንም አንድ ላይ። ዳይቨርሲቲ ውስጥ ለምሳሌ 4ቱ ወንጌል ስናይ ለምን 4 ወንጌል አስፈለገ? አንዳንድ ሰዎች በታሪክ ሞክረዋል። 4ቱ ወንጌል አንብበው አንድ ታሪክ ለመጻፍ ስለ ኢየሱስ ከ4ቱ ጨምቀው የሆነ አንድ ወጥ ታሪክ ለመጻፍ ሞክረዋል። በቸርች ተወግዘዋል። በቤተክርስቲያን ታሪክ ሲወገዙ አይተናል። እና ለምን የተወገዙ ስንል 4ቱን አንድ ለማድረግ ስለሞከሩ። ምን ችግር አለው 4ቱን አንድ ማድረግ? ለምን ሲጀመር 4 ተሰጠን? ቤተክርስቲያን ስትቀበል የምትቀበለችው 4 ወንጌላት ነው። ስለዚህ 4ቱን መጠበቅ አለባት የሚለውን ታምናለች። ስለዚህ መስማማት የለባቸው ወይ ደግሞ እነሱ ተጨምቀው አንድ መሆን የለበትም። ፐርፐዛቸው 4 የሆነበት ፐርፐዝ አለው ማለት ነው። ሲጀምር የሚለው ምንድን ነው? እያንዳንዱ ወንጌል ሲጀምር የጌታችን የኢየሱስ ክርስቶስ ወንጌል ሐዋርያው ማቴዎስ እንደጻፈው ወይ ደግሞ ማርቆስ እንደጻፈው፣ ሉቃስ እንደጻፈው፣ ዮሐንስ እንደጻፈው ነው የሚለው። ወንጌሉ አንድ ነው። የጌታችን የኢየሱስ ክርስቶስ ወንጌል ነው። ግን ዲፍረንሱ ምን ጋር ነው ማለት ነው? ማቴዎስ እንደጻፈው፣ ማርቆስ እንደጻፈው፣ ሉቃስ እና ዮሐንስ ያዩበት መንገድ ይለያል ማለት ነው። በሴም ወንጌል የጌታን ወንጌል ግን ማርቆስ ያየበት አንግል እና ማቴዎስ ያየበት አንግል ይለያል። ስለዚህ በተለያዩ ሰዎች በኩል የራሳቸውን ልምድ ተጠቅሞ ማርቆስ ከማቴዎስ ይለያል። ያደገበት ባግራውንድ ሁሉ ነገር ይለያያል። የራሳቸውን ካልቸራቸውን፣ አስተዳደጋቸውን፣ ባግራውንዳቸውን ጠብቆ የተለያየ ገጽታውን የወንጌልን የተለያየ ገጽታውን እግዚአብሔር ሰጠን ማለት ነው። ስለዚህ ማርቆስን ሳነብ ማቴዎስን ሳነብ የተለያየ ገጽታ ያለው የአንዱን ወንጌል። ስለዚህ ላስታርቃቸው አይገባም። አልተጣሉም። ሲጀመርም አጣጥሜ አንድ ወንጌል መስራት የለብኝም ማለት ነው። ስለዚህ አንዳንድ ሰዎች እንደሚጋጩ አድርገው ያስቀምጧቸዋል። ማቴዎስ ከማርቆስ እንደዚህ አድርገው ግን የሚጋጩ ሳይሆኑ እርስ በርስ ኮምፕሊት የሚደራረጉ ናቸው ማለት ነው።
አንዱ ሌላውን ኮምፕሊት ያደርገዋል። ስቲል በአራቱ ወንጌላት መካከል የማይገቡን ነገሮች አሉ። ይሄ እንዴት ነው የሚስማማው? ይሄና ይሄ ሀሳብ የሚጋጭ ይመስላል የምንላቸው ነገሮች አሉ። የሚከብድ ነገር የለም አንልም፣ በእርግጥ እውነታ ስለሆነ ማለት ነው። ግን እግዚአብሔር እንዲገልጥልን ደግሞ የምንጠብቃቸው ነገሮች አሉ። ከእግዚአብሔር ራሱ ያስተምረናል ብለን ቁጭ አድርገን የምንጠብቃቸው ሀሳቦች አሉ። በጊዜ ብታት የሚገለጡ ነገሮች አሉ። አራት የሆኑበት ዓላማ ግን የተለያየ አስፔክት እንዲነግሩን ነው ማለት ነው። ስለዚህ ወንጌሉ አንዳንዴ ባለማወቅ የማቴዎስ ወንጌል ይባላል። በልምድ ግን የማቴዎስ ወንጌል ሳይሆን የጌታ ወንጌል ነው፣ ማቴዎስ እንደጻፈው። ስቲል ይሄ የሚያሳየ ምንድነው? የሰውን ሚና ያሳያል። የሰውን ሮል በመጽሐፍ ቅዱስ መጽሐፍ ውስጥ የሰውን ሮል ያሳያል። ለዛም ነው ሄድ ብለን ጳውሎስ ማን ነው እያለ የምንጠይቀው። ሳይድን በፊት ያለውን ባክግራውንድ እናያለን። ፈሪሳይ መሆኑን ከጴጥሮስ ልዩነት አለው። የመጡበት መንገድ፣ የተጠሩበት መንገድ ራሱ ይለያያል። ለምን? ለሚጽፉት መልእክት አስተዋጽኦ ስላለው። ይሄን ሁሉ ኮንሲደር ማድረግ ያስፈልጋል ማለት ነው። ይሄ ከምን ጋር ተያይዞ ነው? የመጽሐፍ ቅዱስ አንድነትና ልዩነት የሚለውን ስናይ ማለት ነው። ሁለተኛው ሀሳብ ደግሞ ምንድነው? ቀጣይነት ያላቸውና የተቋረጡ ሀሳቦችን መለየት። ያ ማለት ለምሳሌ ብሉይ ኪዳን አዲስ ኪዳንን ስንወስድ ከብሉይ ወደ አዲስ የሚሻገሩ ሀሳቦች አሉ፣ የሚቀሩ ሀሳቦች አሉ። የትኞቹ ናቸው የሚቀጥሉት፣ የትኞቹ ናቸው የሚቀሩት የሚለውን ማሰብ ያስፈልጋል። ምክንያቱም አንዳንድ ጊዜ ቶታሊ እንደተለያየ አድርገን እናስባለን። የብሉይ ኪዳኑ እግዚአብሔር እና የአዲስ ኪዳኑ እግዚአብሔር ባህሪውም ይለያል፣ ስራውም ይለያል ብለን አንዳንዴ እንደዛ እናስቀምጠዋለን። ወይም ደግሞ አንድ ነው፣ ብሉይ ኪዳንም አዲስ ኪዳንም ያው ነው፣ እግዚአብሔር አንድ ነው፣ ምንም ልዩነት የላቸው ብለን ደግሞ አንዳንዴ አንድ እናደርጋቸዋለን። ግን ቀጣይነት ያላቸው ሀሳቦች አሉ፣ የተቋረጡ ሀሳቦች አሉ የሚለውን መለየት ያስፈልጋል። ለኤግዛምፕል ያህል ስለ ፍቅር ስናነሳ፣ ለምሳሌ ስለ እግዚአብሔር ፍቅር ስንጠይቅ የእግዚአብሔር ፍቅር በብሉይ ኪዳን እና በአዲስ ኪዳን ምን ይመስላል? የእግዚአብሔር ፍቅር የተገለጠው በአዲስ ኪዳን ብቻ ነው ወይስ በብሉይ ኪዳን ውስጥ የእግዚአብሔር ፍቅር ታይተዋል? እግዚአብሔር ፍቅር ነው ወይ? በብሉይ ኪዳን ራሱ አንዳንዴ በብሉይ ኪዳን ያለው እግዚአብሔር የሚቁጣ አምላክ እንደሆነ፣ የፍርድ አምላክ እንደሆነ፣ በአዲስ ኪዳን ያለው እግዚአብሔር ደግሞ የምህረትና የፍቅር አምላክ እንደሆነ ተደርጎ ይሳላል። ይሄም ትክክል አለ። ይሄም የስተት አስተምሮ ነው። በአዲስ ኪዳን ያለውም እግዚአብሔር በብሉይ ኪዳን ያለው እግዚአብሔር ፍቅር ነው። የተገለጠበት መንገድ ግን ይለያል። በብሉይ ኪዳን እግዚአብሔር ፍቅር የገለጠው እንዴት ነው? ለምሳሌ እስራኤልን ሲጠራት እግዚአብሔር አብርሃምን ሲመርጠው በአብርሃም ይስሐቅን፣ በይስሐቅ ያዕቆብን፣ ከዛ ደግሞ እስራኤልን ሕዝብ ከሌላው ነገድ ሲለይ እግዚአብሔር ለራሱ የእግዚአብሔር ፍቅር ነው። ለምን? የሚገባቸው ሰዎች አልነበሩም። ሙሴ ነግሯቸዋል። ዘዳግም ምዕራፍ 7 ላይ ከሌላው ኔሽን ከሌላው ሕዝብ የተለያችሁ ስለሆናችሁ አይደለም እግዚአብሔር እንዲሁ ወደዳችሁ ይላል። የእግዚአብሔር አንኮንዲሽናል የሆነ ፍቅር ነው የሚያሳየው። ምንም ከእነሱ ምንም ነገር ሳያገኝባቸው እንደውም አንገተ ደንዳና ሕዝብ ነህ ይላል ሲናገርና የእግዚአብሔር ፍቅር ነው ይሄ። በአዲስ ኪዳን ደግሞ ገና ኃጢአተኞች ሳለን፣ ገና ጠላቶች ሳለን በክርስቶስ መስቀል ወደደን። የእግዚአብሔር ፍቅር ያሳያል። ለምሳሌ ሮሜ ምዕራፍ 5 ላይ ያም የእግዚአብሔር ፍቅር ነው። ሲሚላር ነው ስናየው፣ እነዛም ሳይገባቸው የተወደዱት እኛም ሳይገባን የተወደድ ነው። በዚህ ስናየው ኮንቲኒየስ ነው። ብሉይ ኪዳን ያለው ሀሳብ እና አዲስ ኪዳን ያለው ሀሳብ እግዚአብሔር ፍቅር በተመለከተ አንድ ወጥ ነው። ደግሞ ልዩነት ደግሞ እናያለን። ለእኛ የተገለጠው ፍቅር በክርስቶስ መስቀል የታየው ፍቅር እና እነሱን ከግብፅ ሲያወጣቸው ወይ ደግሞ ሲመርጣቸው ያለው ፍቅር ይለያል። እኛ ልጁን ይሰጠን። ስለዚህ የእግዚአብሔር ፍቅር በአዲስ ኪዳን ኮምፕሊት ሆኗል፣ ሙሉ ሆኗል። በብሉይ ግን የነበረው የተገለጠ እግዚአብሔር ፍቅር ግን ገና አልተፈጸመም። በአዲስ ኪዳን እንደተገለጠ ያህል አልነበረም። ቅደም ተከተሉን ስናይ ይለያል። መጀመሪያ የመጣው በኋላ ከመጣው ባነሰ መልኩ የተገለጠ እንደሆነ እናያለን ማለት ነው። ስለዚህ ዲፍረንስ አለ። ደግሞ አንድ አይነት ነገር አለ። ኔቸሩ አንድ አይነት ነው። የማይገባውን ሰው ሞዴርን እግዚአብሔር ፍቅር በዛ ሴንስ አንድ አይነት ነው። ደግሞ የተገለጠበት መንገድ ግን ደግሞ ይለያል። የአዲስ ኪዳኑ ኮምፕሊትር ነው፣ ፍጹም ነው ማለት ነው። ስለዚህ ሁለቱን ማስቀመጥ አለብን። ባላንስ ለማድረግ መሞክር አለብን። ሁልጊዜ ለመጠበቅ የምንሞክረው ባላንሱን። ስለ ጸጋም ስናይ በብሉይ ኪዳን ጸጋ የለም ማለት አንችልም። እንዳልነው ፍቅርም ጸጋም እግዚአብሔር ሰጥቷቸዋል። ስለ እምነትም ስናይ በብሉይ ኪዳን አማኞች አሉ። እምነት በአዲስ ኪዳን ነው፣ ብሉይ ኪዳን በሕግ ነው ብለን ማስቀመጥም የለብንም። ለምን? አብርሃም በእምነት ጸደቀ ስለሚል ሕጉ በኋላ የመጣ ነው ከአብርሃም በኋላ። ስለዚህ በመሀላቸው ያለውን አሁን እንዲህ ሲሆን ኮምፕሌክስ ስለሚያደርገው የቀጠሉ ነገሮችም አሉ፣ የቆሙ ነገሮችም ስላሉ ጄኔራላይዝ ማድረግ አልችልም ማለት ነው። ብዙ እንዳስብ ያገኛል፣ ብዙ እንድጠይቅ ያደርገኛል። ኦኬ የትኛውን የቀጠሉት የቆሙ ለምንድን ነው? ልዩነታቸው ምንድን ነው? ማነጻጸር አለብኝ ማለት ነው። እንደዛ ሲሆን አይ ቲንክ ጤናማ የሆነ መረዳት ይኖረናል ማለት ነው። ሶስተኛው ሀሳብ ላይ 3 ነጥቦች እናነሳለን። በጣም ፋንዳሜንታል የሆኑ ነጥቦች ናቸው። ምንድን ነው? አንደኛው አውድ ነው። መጽሐፍ ቅዱስን ለመፍታት እንደ ሁሉ ቢቀር አንደኛ የሚባል ወይ አንድ ሀሳብ ብቻ ወይ አንድ ስልት ብቻ ምረጥ ቢባል የትኛውን ትመርጣለህ ሲባሉ ሰዎች የሚሉት ምንድን ነው? አውድ ነው። አውድ መጠበቅም ኮንቴክስት የምንለው ኮንቴክስት በጣም ኢምፖርታንት ነው። ሲምፕል ነው ኮንቴክስት መጠበቅ ማለት ከዛ በፊት የነበረውን ክፍል ማየት፣ ከዛ በኋላ ያለውን ክፍል ማየት አለ፣ በዛ አውድ መሰረት መፍታት ነው። ግን ብዙ ጊዜ ምንዘነጋው ቢኖር ኮንቴክስት ነው። ከኮንቴክስት እያወጣን እኛ ከምንፈልገው ሀሳብ ጋር የሚስማማ ነገሮችን ስንተረጉም ራሳችን እናገኘዋለን። ስለዚህ ኮንቴክስት ስንል መጀመሪያ ያ ክፍል ያገኘውበት አውድ አለ። ለምሳሌ ፊልጵስዩስ ምዕራፍ 3ን ያጠናው ከሆነ ፊልጵስዩስ ምዕራፍ 2 እና ምዕራፍ 4 አውድ ናቸው ማለት ነው የምዕራፍ 3። ስለዚህ ምዕራፍ 3ን አንደርስታንድ ለማድረግ ምዕራፍ 2ን አንደርስታንድ ማድረግ አለብኝ፣ ምዕራፍ 4ን አንደርስታንድ ማድረግ አለብኝ። ያ ደግሞ ስራ ይጠይቃል። ለምን? አንድ ምዕራፍ አንደርስታንድ ለማድረግ 3 ምዕራፍ ነው ማነበው ማለት ነው።
ለምን ኮንቴክስቱ ለመሳል በምን ውስጥ የተነገረ ነው? ምን አውድ ውስጥ ነው የተነገረው? ጳውሎስ ምን እየተናገረ ባለበት ውስጥ ነው ይሄ የተናገረው የሚለውን አንደርስታንድ ለማድረግ ሙሉን አውድ ማየት አለብኝ። ይሄ አቅራቢያ አውድ ነው፣ ለምዕራፍ 3 አቅራቢያ አውድ ነው። ከዛ ሰፋ ደግሞ ሲል ሙሉ ፊልጵስዩስ መልእክቱ አለ ምዕራፍ 1ን ጨምሮ። ከዛ ሲወጣ ደግሞ የጳውሎስ መልእክቶች ደግሞ አሉ፣ እሱም ኮንቴክስት ነው። ከዛ ሲወጣ ደግሞ አዲስ ኪዳን አለ፣ ከዛ ደግሞ ብሉይ ኪዳን አለ። ስለዚህ ኮንቴክስቱ እየሰፋ 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 ይላል። ስለዚህ አንድን ክፍል ለመረዳት ሙሉ ኮንቴክስቱ ያስፈልጋል። ይሄንን በአንድ ጊዜ ማድረግ አይቻልም፣ ግን ደጋግመን ስናነብ እግዚአብሔርን ቃል ስናነብ አውዱ እየተሳለ ይመጣል ማለት ነው። ሞር ስናነብ እግዚአብሔርን ቃል ባነብ መጠን ሞር አውዱ እየተሳለ ክሊር የሆነ ስለሚመጣልን እያንዳንዱ ክፍል ላይ የምንፈታበትን ፍቺ እየጠራ ይመጣል ማለት ነው። አንድን ክፍል ብቻ ነጥቄ አውጥቼ መረዳት አልችልም ማለት ነው። ሙሉ ኮንቴክስቱ ማየት አለብኝ። ሁለተኛው ሀሳብ ጥያቄዎችን መጠየቅ ነው። አንድን ክፍል ሳነብ መጠየቅ የምችለውን ጥያቄ ሁሉ መጠየቅ አለብኝ። እዛ ላይ ምንድን ነው ይሄ ክፍል ለምን ተነገረ? ማን የተናገረው? ለምን ይሄን ቃል ተጠቀመ? ስንት ጊዜ ይሄ ቃል የተጠቀመው በዚህ ቦታ ላይ? በቃ መጠየቅ እስከምችለው ሰዓቴ እስከሚገድበኝ ድረስ መጠየቅ አለብኝ። በዚህ የተደነቁ ሰዎች አሉ። አዲስ ኪዳን ላይ በተለይ ሐዋርያት ሥራ ስናጠና ትዝ የሚላችሁ ከሆነ የቤሪያ ሰዎች ከተሰሎንቄ ሰዎች ይልቅ አስተዋዮች ስለነበሩ ይላል ሐዋርያት ሥራ 17 ቁጥር 11 ላይ ስለነበሩ ነገሩ እንዲህ የሆነን እያሉ መጽሐፍትን በየዕለቱ በመመርመር ቃሉን በታላቅ ጉጉት ተቀብለዋል። ስለዚህ መረምሩ ነበረ፣ ይጠይቁ ነበረ። ምን እያሉ? ነገሩ እንደዚህ የሆንን ጳውሎስ የሚሰብካቸው ዝም ብለው አልተቀበሉትም ማለት ሲናገር ኦኬ እሱ የሚናገረው ነገር እንደዚህ ነው እንዴ እሱ እንደሚለው ነው ብለው ከመጽሐፍ የሚመረምሩት ማለት ነው። የጳውሎስን ሀሳብ ወስደው በብሉይ ኪዳን መጽሐፍት የነበራቸው ብሉይ ኪዳን መጽሐፍ ስለሆነ በዛ አንግል ያዩታል። ስለዚህ ከዛ አንጻር ይጠይቁ ነበረ። መጠየቅን ኢምፖርታንስ ነው የሚያሳየን ማለት ነው። እንዳንጠይቅ ሊሚት የሚያደርገን ነገር ምንድን ነው? ስለምንፈራ ነው። አንዳንዴ ስጠይቅ በኋላ ማልመልሰው ጥያቄ ብጠይቅስ፣ በኋላ እምነቴን የሚያናውጥ ቢሆንስ፣ በኋላ ብለን ስለምንፈራ ከዚህ ሁሉ አለመጠየቅ የሚሆን እንመርጣለን። ግን እንዳለ አሁንም እግዚአብሔርን የምናምን ከሆነ ጌታ ነው የሚያስተምረን የሚለውን ካመንን እግዚአብሔር ደግሞ እውነተኛ አምላክ ነው። ቢፈተን ቢጠየቅ ራሱን ማሳየት ራሱን መግለጥ የሚችል አምላክ ነው። የተደበቀ የተደበሰበሰ ነገር የለም ክርስትና ላይ። ስለዚህ እስከ ጥግ ድረስ መጠየቅ ይቻላል ያለምንም መፍራት። በሞቲቫችን ግን እግዚአብሔር ለማወቅ እና እሱን ለመስማት እንዳልነው በዛ ሞቲቭ እስከሆነ ድረስ ብንጠይቅ ምንም ችግር የለውም እና መጠየቅ አለብን። የእግዚአብሔርን ቃል ለመረዳት ሌላኛው ኢምፖርታንት ነገር መጠየቅ ነው። ፈጠን ይጨርሳሉ። ከታይም አንጻር አይ ቲንክ ከዚህ 2 ደቂቃ ብንወስድ ነው ላይረዝምብን። ከዛ ሌላኛው ደግሞ ምንድን ነው? የሚደጋገሙ ቃላቶችንና ሀሳቦች ላይ ማተኮር። ሁልጊዜ የምናገኛቸው የሚደገሙ ቃላቶች ሲኖሩ እንደ ደውል የሚያነበውን ሰው ቆም ብሎ እንዲጠይቅ ያደርጋል ማለት ነው። ምንድን ነው ይሄ ቃል ለምን ተደጋገመ? ሶስተኛ ጊዜ ነው፣ ሁለተኛ ጊዜ ነው እና ያን እንድንጠይቅ ያደርገናል። አይ ቲንክ አይተናል ሐዋርያት ሥራ ስናጠና እንደዚህ የሚደገሙ ሀሳቦች ስናገኝ ተመልሰን ይህን ሀሳብ የት ጋር ያነብ ነው የት ጋር እናውቀዋለን የት ጋር ናየ ነው እያለን እየተመልሰን እናነባዋለን። ለምን? የተደገመበትን ቦታ ሄደን ስናነብ አሁን ለምናጠናው ክፍል ሞር ላይት ይሰጠናል ማለት ነው። ሞር እንዲገባን ያደርገናል። እና ደግሞ እዛ ቦታ ላይ ቆም ማለት አለብን የተደገመ ነገር ስናገኝ ማለት ነው። ቃል ሊሆን ይችላል፣ ሀሳብ ሊሆን ይችላል። ስለዚህ አውድ ጥያቄዎችን መጠየቅ፣ ሪፒትድ የሆኑ ቃላቶችንና ሀሳቦችን ማየት በጣም ኢምፖርታንት ናቸው ማለት ነው። የመጨረሻው ዛሬ የምናየው ሀሳብ ምንድን ነው? እነዚህ ሁሉ አሁን ወደፊት የምናያቸው ሩሎች አሉ። እንደዚህ ማድረግ፣ በዚህ መጀመር፣ እነዚህ ማጣቀስ የሚሉ ነገሮች ሁሉ እናያለን። እነዚህ ሁሉ ተጠቃለው ምንድን ናቸው? አጋዥ ናቸው፣ አጋዥ መርሆች ናቸው እንጂ እንደ ህግ አንወስዳቸው። እነዚህ ካልተገበሩ ብለን እንደ ህግ ሳምንወስዳቸው የሚያግዙን ሞር እግዚአብሔርን ቃል አንደርስታንድ እንድናደርግ ጌታን እንድናውቅ ከእግዚአብሔር እንድንሰማ አጥርተን የሚጠቅሙ መርሆች ናቸው። እንደዛ ነው ሊወሰዱ የሚገባቸው ማለት ነው። ስለዚህ በትክክል የእግዚአብሔርን ቃል በቀረብነው መጠን በትክክል እንሰማለን እግዚአብሔርን ማለት ነው። አዘርዋይስ ግን የሰውን ሀሳብ እንሰማለን፣ የራሳችን ሀሳብ ሰምተን ሄዳለን፣ የእግዚአብሔርን ሀሳብ አንሰማም ማለት ነው። ስለዚህ እነዚህ ጋይድ የሚያደርጉን የሚጠቅሙን ሀሳቦች ናቸው እንጂ እንደ ህግ አድርገን ልወስዳቸው አይገባም። እነዚህ ያነሳ ነው እንደ ሜጀር ኪ ዋና ዋና ሀሳቦች ናቸው እነዚህ። ኔክስት ደግሞ እንደ ጌታ ፍቃድ ዲቴል ገብተን የተወሰኑትን እናያለን ማለት ነው። ሜይ ቢ እዚህ ላይ ጥያቄ ያለው ሰው ካለ እስካሁን ባነሳ ነው ላይ ወይ ሀሳብ ካለ መናገር ይቻላል። ምን ማለት ነው በእግዚአብሔር ተጻፈ ስንል? እግዚአብሔር በእጁ ባይጽፈውም ግን እግዚአብሔር ደራሲ ነው። አይ ቲንክ አማርኛው ነው ሜይ ቢ የሚያስቸግረው። በእግዚአብሔርና በሰው የተደረሰ ነው ብንለው ጥሩ ነው። ሞር የተጻፈ ከሚለው ይልቅ የተጻፈ የሚለው እግዚአብሔር ነው የጻፈው በእጁ የሚል ትርጉም ይሰጣልና ተደራሲነቱን ነው የሚያሳየው። እግዚአብሔር ነው የደረሰው። ኦተር የምንለው ማለት ነው። ኦተሩ እግዚአብሔር ነው። እግዚአብሔር አንድ ቦታ ብቻ ነው በእጁ የጻፈው። የድርሰቱ መንገድ ግን ይለያል። አሁን አንዳንድ ቦታዎች ላይ እግዚአብሔር ራሱ የነገራቸው እየሰሙ ቃል በቃል የጻፉበት ቦታ አለ። አንዳንድ ቦታ ግን እግዚአብሔር እንደዚህ ብሎ ቃል በቃል ሳይነግራቸው በልባቸው የፈለቀ ሀሳብ ወይ ደግሞ እንደ መዝሙረ ዳዊት ለምሳሌ መዝሙረ ዳዊት አሁን እግዚአብሔር ነግሮታል የሚጻፈው ግን ዳዊት ከራሱ ኤክስፔሪንስ ተነስቶ እግዚአብሔር እረኛዬ ነው የሚያሳጣኝ የለም ቢለውን እግዚአብሔር ጻፍ ብሎት አይደለም
በራሱ የዘምረው ነው፣ ህይወቱን እያየ ማለት ነው። እሱም የእግዚአብሔር ቃል ነው። አይ ቲንክ መጽሐፍ ቅዱስ ልዩ የሚያደርገው ይሄ ነው። ሌሎች መጽሐፍት እንደዚህ አይደለም። አሁን ቁርአን ብንወስድ ለምሳሌ እያንዳንዱ ቃል በቃል ከአላህ የወረደ ነው፣ ለመሐመድ የተሰጠ ነው። መጽሐፍ ቅዱስ ግን ልዩ የሚያደርገው ከምን አንጻር ነው? የተሰጡ ፓርቶች አሉ፣ ቃል በቃል የተጻፉ ፓርቶች አሉ። ደግሞ ሰዎቹ ከራሳቸው ህይወት ተነስተው በእግዚአብሔር መንፈስ ተመርተው፣ ከራሳቸው ተነስተው ስንል ስቲል እግዚአብሔር መንፈስ ደራሲ ነው ብለናል። በእግዚአብሔር የተደረሰ ስለሆነ ከራሳቸው ህይወት ተነስተው የተረዱትን ነገር ጽፈዋል። እግዚአብሔር ቃል በቃል እንዲበሉ በላቸው። ያም ግን ምንድን ነው? ያም የእግዚአብሔር ቃል። ስለዚህ እንደዚህ አይነት ዳይናሚክስ አለው፣ ሁሉንም የያዘ ነው። ሰፊ ኢሹ ነው። በእርግጥ ይሄኛው አይ ቲንክ ጥያቄው ኔቸር ራሱ ይገባል ስናነሳው። የተለያየ ትራንስሌሽን ያለው አለ፣ አማርኛ አለ፣ እንግሊዝኛ አለ፣ በተለያየ ቋንቋ የተለያየ ትራንስሌሽን አለ። ሁሉም ቤዝ የሚያደርጉት አዲስ ኪዳንን ሲተረጉሙ በግሪክ ነው የሚሄዱት፣ ብሉይ ኪዳንን ሲተረጉሙ ከዕብራይስጡ ነው የሚያዩት። አንዳንዴ ግሪኩን ያጣቅሳሉ፣ በግሪክ ስለተረጎመ ብሉይ ኪዳኑ ማለት ነው። ግን አንድ ነገር የምናውቀው ምንድን ነው? ኦሪጂናል የተጻፈውት ዶክሜንቶች የሉም እጃችን ላይ። ለምሳሌ የማቴዎስ ወንጌል ማቴዎስ ራሱ የጻፈው የመጀመሪያው ጽሁፍ የለም። ስለዚህ የመጽሐፍ ቅዱስ መጀመሪያ ጽሁፎቹ የሉም፣ አልቀሩም፣ እስከዛሬ ድረስ ጠፍተዋል። ያለ ምንድነው? ኮፒ ነው ያለን። የዛ ኮፒ የተደረጉ በእጅ የተደረጉ ድሮ ፕሪንቲንግ ማሽን ስለሌለ በእጃቸው ነው ቅዱሳን ኮፒ የሚያደርጉት። የጳውሎስ መልእክት ለምሳሌ ወደ ቆላስይስ ሰዎች የተጻፈውን ጳውሎስ ጽፎ በሰው ይልከዋል። በቲኪቆስ ለምሳሌ ከላከው በኋላ ቲኪቆስ ቆላስይስ ሄዶ ይኸው የሐዋርያው ጳውሎስ መልእክቱ ይሰጣቸዋል። እነሱ ያንን ኮፒ ያደርጋሉ በእጃቸው። ከዛ ከእነሱ ደግሞ ሰው ኮፒ ያደረገ ነው እጃችን። እንደዛ ብዙ ኮፒዎች አሉ። ኦሪጂናል የጻፈው ጳውሎስ ግን የለም። እነዛ ኮፒዎች አሉ። ለምን ወደ ኋላ እንደሄድኩኝ በኋላ ኤክስፕሌን አደርገዋለሁ። ገብቶኛል። ጠይቀው ግን ሞር እንትኑን ለማየት ነው፣ እንዴት ነው የመጣው ይሄ ባይብል ሶሳይቲ የሚባለው ነገር ማለት ነው። ስለዚህ የተለያዩ ኮፒዎች እጃችን ላይ ያሉ፣ አሁን ብዙ ሰዎች ኮፒ ያደረጓቸው ማለት ነው። ለተለያየ ለግል ጥቅም ይሁን ለቸርችን ብለው የሐዋርያው ጳውሎስ መልእክት እኮ የቆላስይስ ሰዎች እጃችን ላይ ያለ እስቲ ልውሰድ ብለው አንድ ሰው ኮፒ አድርጎ ገልብጦ ይወስዳል። እንደዛ የተደረጉ ኮፒዎች በጣም ብዙ ኮፒዎች አሉ። እነሱን ኮፒዎች አመሳክረን ኦሪጂናሉን ወደ ኦሪጂናሉ ለመመለስ እንሞክር። ሐዋርያው ጳውሎስ ኤግዛክት የጻፈው እኮ ይህንን ነው የሚለውን ወደዛ ለመሄድ እንሞክራለን ማለት ነው። እነዛ ተመሳክረው ኮምፔር ኮንትራስት አድርገዋቸው እነዛን ሁሉ ኮፒዎች የተለያዩ ስለሆኑ እርስ በርስ አንዳንዶቹ እርስ በርስ ይለያያሉ። ኮምፔር ኮንትራስት አድርገዋቸው መጨረሻ ላይ አንድ ያትማሉ። በቃ ይሄ ነው በግሪክ አንድ ያትማሉ። ምን ብለው ይሄ ነው ሞስት ፕሮባብሊ ወደ ጳውሎስ ወይ ደግሞ ወደ ሐዋርያቶች ወይ ደግሞ ወደ መጀመሪያዎቹ ጸሐፊዎች የሚጠጋው ብለው እሱን አትመው እሱን ዲስትሪቢዩት ያደርጋሉ። እሱን ዲስትሪቢዩት ካደረጉ በኋላ አማርኛ ተርጓሚዎችም ይሁኑ እንግሊዝኛ ተርጓሚዎችም ይሁኑ በተለይ ቋንቋ ያሉ ሰዎች ያንን ግሪክ የታተመውን አንድ መጽሐፍ ቅዱስ ወስዱና ወደ ቋንቋቸው ተረጉማሉ። ከዛ ላይ ያሉ ስራ የትራንስሌሽን ስራ ነው። ያኛውን ስራ እነሱ ስለሰሩት ማለት ነው። ትራንስሌት ሲያደርጉ ግን እሱንም አይ ቲንክ ኔክስት ዊክ እናያለን። ትራንስሌሽን ላይ ቀጥታ ትራንስሌት ማድረግ አይቻልም። ብዙ ሀሳቦችን አለ፣ ሊሚቴሽን አለው። የቋንቋ ከአንድ ቋንቋ ወደ አንድ ቋንቋ ማይተላለፉ ሀሳቦች አሉ። ስለዚህ እነዛ ሰዎች እግዚአብሔር የሚፈሩ ከሆነ እየጸለዩ በእግዚአብሔር እገዛ ይሞክራሉ። ጥሩ የሆነ አቻ ይፈልጋሉ፣ በዛኛው ቋንቋ ማለት ነው። ይህንን ኤክስፕረስ የሚያደርገውን ነገር ይፈልጋሉ። የተለያየ ደግሞ ሲስተም አላቸው ሲያደርጉ። አንዳንዶቹ ቃል በቃል ለመተርጎም ይሞክራል። አንዳንዶቹ ደግሞ ሀሳቡን በቃ ማስቀመጥ ያለብን ቃል በቃል አንድ አይነት ባይሆንም አትሊስት ሀሳቡን ግን ቀለል ባለ ነገር ለሰው እንዲገባው ነው ዋናው ፐርፐዙ ብለው እንደዛም ያስቀምጡ አሉ። ስለዚህ በዚህ ውስጥ ምንድን ነው የምናየው? የተለያየ ትራንስሌሽኖች መንገዶች አሉ። የተለያየ ትራንስሌሽን ሜቶዶች አሉ። የተለያዩ ግሩፖች ደግሞ አሉ ይሄ የሚሰሩ። እንግሊዝኛ አማርኛ ሲሆን በየሀገሩ በየአይነቱ፣ እንግሊዝኛ ብቻ ስናይ ብዙ ትራንስሌሽን ያለው አንድ ትራንስሌሽን የለም። ኬጂቪ ያለ ኤኤስሲቪ ያለ እያሉ ብዙ እንግሊዝኛ ትራንስሌሽኖች አሉ። ያ ማለት እነዛን ሁሉ የሰሩ ቡድኖች አሉ ማለት ኮሚቴዎች አሉ። የተለያዩ ናቸው። የአንደኛው ኮሚቴ ከአንደኛው ኮሚቴ የሚስማማበት ነገር አለ፣ የሚለያይበት ነገር አለ። በሁሉ ነገር አይስማሙም። ስለዚህ የተለያየ ትራንስሌሽን ያለው ለዛ ነው። እነዛ ትራንስሌሽን ደግሞ አይ ቲንክ 15 ዓመት ወይ ደግሞ 10 ዓመት ሚኒመም 10 ዓመት ይባላል ወይ እስከ 15 ዓመት አፕዴት ይደረጋሉ። ኮሜንቶች ይሰበሰቡና መጽሐፍ ቅዱስ ሰዎች ሲያነቡ እዚህ ቦታ ላይ ለምሳሌ ግሪክ የሚችል ሰው ከሆነ ይሄ እንዴት ነው የተረጎማችሁት? እዚህ ላይ እኔ ቅሬታ አለኝ፣ እንደዚህ ከምትተረጉሙት እንዲህ ብትተረጉሙት ይሻላል፣ ሀሳቡን ሞር ይሄ ገልጸዋል የሚሉትን ኮሜንቶች ሰብስበው 10 ዓመት 15 ዓመት ይጠብቁና መልሰው ተሰብስበው እነዛ ኮሚቴዎች እነዚህ ኮሜንቶች ጥሩ ናቸው፣ አሳማኝ ናቸው ወይ፣ ሞር ቃሉን ወደ ሰው ያደርሳል ወይ ብለው በዛ ጉዳይ አስበው ጸልየው መጨረሻ ደግሞ አፕዴት አድርገው ያወጣሉ። ይሄ አፕዴት ሊሆነ ነው ይባላል። እና በዛ መንገድ ነው የሚቀጥለው። አማርኛው ብዙ አፕዴት የለም። አይ ቲንክ የ1954 ነው የመጀመሪያው ጃኖ ያሳተሙት። ከዛ በኋላ አፕዴት የለም። ከዛ በኋላ አዲስ መደበኛ ትርጉም ተብሎ የወጣ አዲስ መደበኛ ትርጉም አለ እንጂ የድሮ ግን አልታደስም። የአዲሱ መደበኛ ትርጉም ግን ለማደስ እየሰሩ ነው። መታደስ ሲባል ለማሻሻል ሞር አማርኛውን ለማሻሻል የተሻለ አድርጎ ለመግለጽ ማለት ነው። ልክ እኛ ስናወራ እንደምንገልጸው ሞር በዚህ መንገድ ቢሆን የተሻለ ነው የሚል
ያንን ማድረግ ነው። የሀሳብ ልዩነት አያመጣም፣ የዶክትሪን ልዩነት አያመጣም። ስላሴ ትምህርት ላይ ወይ እነዚህ ቤዚክ ክርስቲያን ዶክትሪን ላይ ዲፍረንስ አይፈጥርም። ስለዚህ ከዛ አንጻር ሪላያብል ነው፣ አስተማማኝ ነው ስራቸው፣ ትራንስሌሽን ስራቸው እዛ ላይ በዛ ዙሪያ ያለው ነገር በሙሉ አስተማማኝ ነው። አይ ቲንክ ጄኔራሊ ይሄን ይመስላል እንዴት እንደሚያደርጉት ማለት ነው። የተለያየ ኮሚቴ አለ የሚለውን ለማሳየት ነው። አንድ የሆነ ቡድን ሳይሆን የተለያዩ ኮሚቴዎች አሉ ይህንን የሚሰሩ ግን በአጠቃላይ ግን ሀሳቡ የሚጋጭ አይደለም። እርስ በርሳቸው ቢለያዩም በዋና ነገር ላይ ግን አይለያዩም። መጽሐፍ ቅዱስ ስናጠና በዚህ ዙሪያ የሚፈጠር በትራንስሌሽን ዙሪያ የሚፈጠር ጥያቄዎች ሲኖሩ ጻፏቸው። እነሱ ሁለት መጽሐፍ ቅዱሳችሁ ስታነቡ ለምሳሌ አዲሱ መደበኛ ትርጉምና የድሮን አማርኛ አንድ ላይ አድርጋችሁ ስታነቡ በሁለቱ መካከል ልዩነት ስታገኙ ኦፍኮርስ ይኖራል። ልዩነቱ ምን ያህል ሲሪየስ ነው? ትርጉም ሊቀይረዋል የክፍሉን ወይስ ይሄኛው ሞር ኤክስፕሌን ያደርገዋል ያኛው ስውር ነው ሀሳቡ የሚለውን ኖት ሊያዟቸው ትለፏቸው ማለት ነው። በእያንዳንዱ በምታገኙት ቦታ ላይ ለምን ለመጠየቅም መልሳችሁ ለማሰብም ኢምፖርታንት ስለሆነ ለራሳችሁም ደግሞ ኮንፊደንስ ይሆናል። ኦኬ እኔ እስካሁን አይቻለሁ በሁለቱ መካከል ይሄን ያህል ሲግኒፊካንት ለውጥ የለም ብለን ለማለትም ለራሳችን ምክንያት እናገኛለን ማለት ነው። እኔ በተለይ ይሄ የሞባይል አፕ ላይ ያለው ስሙ ጠፋብኝ፣ ግን አንድ የሆነ አፕ ነበር በጣም ብዙ ሰው የሚጠቀመው አማርኛ አፕ። እዛ ላይ ሳነብ ድሮ የጽሁፉን ስላነበብኩኝ የእትሙን ማለት የመጽሐፍ ቅዱስ ስላነበብኩኝ ከዚህ ጋር ሲለያየብኝ ቼክ ሳደርገው ዲፈረንስ ሲፈጥር ሰብስቤ የሆነ ጊዜ ኢሜል ላኩለት ለዚህ ይሄ አፑን ለሰራው ሰውዬ ማለት እና በጣም አመስግኖ ምናምን ቀየራቸው። እኔ እንደዛ ሪስፖንድ ያደርጋሉ ብዬም አላሰብኩ ነበረ። ግን ቴንክ ዩ እንደዚህ አይነት ፊድባኮች እንፈልጋለን፣ ኮምፒውተር ስለሆነ ያው ሲሰራ ይሳሳታል ማለት ከዛ አስተካከላቸው እና ኦኬ እንደዚህ ኦፕን ከሆኑ ጥሩ ነው። ያም እድሳት እንደማለት ነው ዞሮ ዞሮ። ግን እሱ የነገረኝ ለምሳሌ በዚህ አፕ ትዝ የሚለኝ ሳይታወቅ የተፈጠረ ስህተት ነው እንጂ ፐርፐስሊ እንዳልሆነ ነው የተረዳሁት። ስህተቱን እንደሚያስታውቃል ስታየው፣ ስህተቱ ራሱ አንዳንዱ ስፔሊንግ ምናምን ነው እንጂ ይሄ ትርጉም ከቀየረባችሁ ያስታውቃል። ይሄ ነገር ኦኬ ፐርፐስሊ ነው፣ ከዚህ ጀርባ የሆነ ሰው አለ። ግን የታይፒንግ ኤረር እንደሆነ ስለሚያስታውቅ አይ ቲንክ እንደዛ እንደዚህ አይነቶችን መጽሐፉ ጥሩ ነው። ለምን ሪስፖንሲብል ያደርጋቸዋል እናንተንም እግዚአብሔር ቃል ሌላውን ሰው ሲያነብ እንዳይሳሳት። ስለዚህ ከዛ አንጻር ምንድነው አድቫይዝ ላሽኝ ድን ታተሙት በጣም ሪላያብል ናቸው። ሁሌም ይላሉ መጽሐፍ ቅዱስ አሳታሚዎች ሲናገሩ አፖቹ ሰው ነው የሚሰራቸው፣ የሆነ ግለሰብ ኮምፒውተር ስኪል ያለው ሰው ነው የሚሰራው። የታተሙትን ግን በድርጅት ስለሚመጡት እርማት ተሰጥቷቸው ስለሆነ የሚወጣው እንደዚህ ሚስቴክ የላቸውም እና ለዛ ነው እነዚህ ሃርድ ኮፒዎቹ ላይ ከእነሱ ጋር መሆን አለብን፣ እነሱ ማንበብ አለብን፣ እዛ ጋር መቆየት አለብን። ሞር አፖቹ ላይ ሪላይ ማድረግ የለብንም። እዚህ ላይ አይ ቲንክ መጀመሪያም ያነሳነው ሀሳብ አለ። ምንድን ነው የእግዚአብሔርን ቃል እግዚአብሔር ነው የሚያስረግጠው የሚለው ኢምፖርታንት ነው። ለምን ትረስታችን ሰው ላይም እንዳይሆን ማለት ነው። ጥሩ ነው አሁን እንዳነሳናቸው እነዚህ ኮሚቴዎች የሚሰሩት ስራ ትክክል ነው፣ አይጋጭም። እግዚአብሔር ቃል ታማኝነት አለው። ግን እነሱ ላይ ልቤን ግን መጣ የለብኝም። ኦኬ እነሱ ታማኝ ስለሆኑ ነው መጽሐፍ ቅዱስን ማምነው ካልኩኝ የሆነ ነገር ቢፈጠር ብሰማ ወይ ደግሞ ባይ በቃ የእምነቴ ሼክ ያደርጋል። ስለዚህ እነዚህ ነገሮች ትክክል ነው፣ ጥሩ ናቸው። እግዚአብሔር ይመስገን፣ እግዚአብሔር ጸጋውን ሰጥቷቸው የሚሰሩት እና ግን ሰው ላይ ሳናቆ ልባችን እንዳያርፍ ነው። መጽሐፍ ቅዱስን ለማመኔ እግዚአብሔርን ማመነው እንጂ ሰውን አይደለም። እግዚአብሔር ፕሪዘርቭ ያደርጋል ቃሉን የመጠበቅ እግዚአብሔር ራሱ ኃላፊነቱን ይወስዳል እና እነዚህ ሰዎች ላይ ብቻ ትረስት እንዳናደርግ ሙሉ ለሙሉ ልባችንም ሰው ስለሆነ እሱን ለማለት ነው። እሺ እግዚአብሔር አምላካችን ሆይ ስለረዳህን ስላገዝከን እናመሰግንሃለን። እግዚአብሔር ሆይ ቃልህ ድንቅ ነው፣ ቃልህ እውነት ነው። በእውነትህ ቀድሳቸው እንዳለ ልጅህ ጌታ ሆይ ቃልህን ለማጥናት ደግሞ ለማድረግ ጌታ ሆይ ደግሞ ለማስተማር ታማኞች አድርገህ ስለቆጠርከን ይህንን ቃል በእጃችን ስላስቀመጥክ በዚህ ሁሉ ዘመናት ውስጥ በዚህ ሁሉ ጊዜያቶች ውስጥ ተሻግሮ እግዚአብሔር ሆይ ጠብቀህ በሰዎች ሁሉ ውስጥ አልፈህ እግዚአብሔር ሆይ ዛሬ እንድናጠና ዛሬ እንድንማረው ዛሬ እንድንወያይበት ስለፈቀድክ እግዚአብሔር ሆይ እናመሰግንሃለን። ጌታ ሆይ ታማኝ ባሪያዎች አድርገን ጳውሎስ እንደሚለው ከተጻፈው አናልፍም፣ ነገር ግን ታማኝ ባሪያዎች ራሳችን አድርገን ለማቅረብ እንተጋለን እንደሚል እግዚአብሔር ሆይ በቃልህ የታመን እንድንሆን ጌታ ሆይ የተጻፈውን አንደርስታንድ ለማድረግ ልባችን እንድንሰጥ ጊዜያችን እንድንሰጥ ጌታ ሆይ ልባችን እንድናዘጋጅ እግዚአብሔር ሆይ በኢየሱስ ስም እንድትረዳን እንለምንሃለን። ጌታ ሆይ ደግሞ አንተን በመስማት ባርከን፣ ጆሮቻችንን ጌታ ሆይ አንተ አስተካክል። ጌታ ሆይ እንዴት መስማት እንዳለብን መንፈስህ ያስተምረን። ጌታ ሆይ በእነዚህ ጊዜያቶች ውስጥ ደግሞ ህይወታችን ላይ ጌታ ሆይ መጨምረው ነገር እንዲኖር በእውነት የምናነብበት መንገድ እንዲቀየር ጌታ ሆይ ለሰዎች ምንጠቅም ምንረዳ እንድንሆን እግዚአብሔር ሆይ ይህንን ለህይወታችን ግብዓት እንድታደርገው በኢየሱስ ስም እንለምንሃለን። እግዚአብሔር ሆይ በዚህ ሁሉ ስለምትረዳን ከኛ ጋር ስላለህ ደግሞም ጌታ ሆይ ስለምታግዘን በኢየሱስ ስም እናመሰግንሃለን።
ሳምንታችንን ሁሉ ለታመኑት እጆችህ አደራ አሳልፈን ሰጠን። በኢየሱስ ስም አሜን።